ወንድም ማለት ዞርክ እኮ እንዲያው ዞርክ ተንጓደልክ። ስንት ማጅላል ነው ማን ነው የሚባለው ራሱ እንዳንተ እኮ ዞርክ ተንጓደልክ እኮ ለመሙላት ብቻ አይደል? ያው ደግሞ አግተህ ረፍ በቃ ስንማ ጨረስን እኮ። አሁን በኋላ ድል ባለ ሰርግ አግብቼ አንቺንም እንዲያው ወንድሙ አንዱ አፈር ልብላለት። አይ ድግስ አይ እንዲያው ቆርጦ ሽንቶ ምን እስከሚባል ድረስ አንቺን ጨምሬ አስመርቄ በቃ ቤት እዚች ጓሮ ቤት ላይ እሷ ላይ እሰራለሁ። በቃ ከዚያ በኋላ እኔና አንቺ መኖር በቃ። እኔም ስወጣ ስገባ እንደ ልቤ ዛሬ የባሌ ዘመዶች ወገን አተውብኝ አይደለም እንደሚበዘባበቱብኝ አንተን የመሰለ ወንድም እንደሌለኝ ሁላ አሁን በኋላ ተይቆጥያ ሁሉ አክትሟል። አሁን እንዲሁ ብር ቢኖር እንዴት ዛሬ ይሄ ቁርጡ ሽንጡ ምን ያልከው እንዲሁ ሁሉን ነገር እንዲሁ ብር አይ ብር እኮ አለኝ። ይኸውልሽ የምትፈልጊውን ብቻ መናገር ነው። አሁን ወንድምዬ ይሄንን እፈልጋለሁ፣ ይሄንን እለብሳለሁ፣ ይሄንን አደርጋለሁ የሚል ነገር ብቻ ካፍሽ ከዚች ውጥት ካለ ይቆጠራል። ሳይስጋ ያለ ምርሽርሽ ወረው ነግረኝ። ዝም ብለሽ አይደለም ለአንቺ አይደለም እንዴ እዚህ ለሰፈሩ እኮ ነው። አሁን ታውቂያለሽ እንግዲህ 1000 ሰው እኮ ነው እንግዲህ የጠራት 1000 ሰው 1000 طويلة يا لا مارك ما انه متقرب يا لا مارك وا አንቺ ሂጅ ስቀር ምን አልሽኛ? ዋ እኔማ እንደው ሆና ነው ብዬ እንደው ያችን ድንቄነ እዚያ ወፍጮ ቤት አግኝቻት እንደው በሰሞኑ በመንደሩ አይቻት አላውቅም አለችኝ። ኧረ የለውም ሂጅ እንዳልኩሽ አሁን እኮ እንደው ሁሉ ነገር ተመቻቸልኝ። ማደሬውንም የበሬውን በረቱን አሰራው አስመረኩት፣ ሳር ሁሉ አስወረድኩ፣ ገለባ አስመጣው፣ ጉድጓድ አስቆፈርኩ፣ ውሃ ሁሉ ተዘጋጀልኝ። አሁን በሬው ልሰደው ብዬ እኮ ነው የመጣው። በሬው እንደው ወጣ ሁሉ መላውት ወርቅ አስመጣ። አንቺ ምን ታስቂ ሰው ነሽ? እኔ ልነብርልሽ የመቼውን በሬ ነው እንደ የተነጋገርነውን ምን ወስደው እንዲያ የዛሬ 2 ወር ዋ ያወቅሽ ያለማ በረርኩ እንደው ሌላ ሰው እንደወስደው ሌላ ሰው ቀልቧ አደራሽ ብለሽ ደግሞ እኮ አዲስ ሰው እኮ ነው የጠራው። በዚያ ማለት እንዴት ተው ጥለው ለዋሪ አጥርስ እንዋረዳለን። አዲስ ካለም እኮ ነው ችግርሽ አንቺ የሚያጥራውን ንገሪኝ አላልኩም ቢሆንስ አላልኩም እኮ ነው ያልክ አዋ ሁላሪ እኮ ነው ይኸውልሽ ሰፈሩ እኮ ቁጥሩ እንደዚያ ስለሆነ ነው እንጂ ከዚያ በላይም ቢሆን እኮ እኔ እኮ አለ የምትፈልጊው ዝም ብለሽ መዝግቢና የሚያስፈልገውን ነገር ስጭ። ኧረ በተዘለለ ዋለ እኔ ይኸውልሽ በአንድ ሺህ ሰው መሃል እህቱ እንዲህ አድርጋ ዳረችው። አይ እህትና ወንድም እንዲሁ አንድ ወንድም ተብሎ እንዲመረጥ ነው ጥልያ እንደዚህ እኮ አይደለም። አሁን አንተ እኔም ወንድሟ አሰድር እንዲህ ብላ ተበደረች እንዲህ አለች እንዲህ ብሎ አጠረ እንዳይባል እኮ ዛሬ አሁን 100 እና 200 ለማስተናገድ እኮ ጭቅ ነው አሰር እኮ ነው። እንኳን አንድ ሺህ አይደለም እኔ እንዴት ነው እኔ ግን ጥቅ እያደረግሽ ነው ታለው አለ እኛ አሁን የሚፈልገውን ይኸውልሽ በሬ እኮ ከ5 ከ6 ከምናምን እስከዚያ ድረስ ነው ዋ በመነጋታው ብሩን ቋጥሬ ልምጣ ብለሽ አይደለ በዚህ ሆነሽ ቀረሽ። አሁን ምን እንድና ብር ይተላስተላልፍልሽ ብዬ እኮ ነው የመጣው። የማን ወዝፍ ነሽ? ምን ይሄ እኮ ቀልድ አይደለም። ይዤ ስራ ነው እኮ አስመጭና ላኪ እኮ ነኝ እና ነሽ ከብት አስወጣለሁ፣ አስገባለሁ፣ እሸጣለሁ፣ አተርፋለሁ። በየሀገሩ ምልክ ሰው እኮ ነኝ። እንዴት ወሰልኝ ነው የዛሬ 2 ወር የተነጋገርነውን ገንዘብ ዛሬ አምጥተሽ በሬ ስጭኝ የምትይ? እና ለማርቃ ልመቻችልኝ ብሎ እኮ ነው ያልመቻችልሽ። አክምና እንግዲህ የተነጋገር ሌላ ሰው እንዳይሰማሽ ደግሞ ቀብደል ሰጥሽ ምን አላልሽ? ንግግር ነው አይደል? ቃል ይበልጣል ብዬ 2 ወር ሙሉ አንድ በሬ በንግግር እኮ ስንት ለውጥ እንደሚያመጣ ታውቂ? ይባል 130 ሺህ ብር ነው የሸጥኩት። እሞች ሸጥኩት። እንዴት ቃልሽ እንደዚህ ያለሽ? ንግግር ነው ያልኩሽ።
የዛን ጊዜ 70 ሺህ ብር ነው ያልሽኝ? 70 ሺህ ብር አፈር ልብለልሽ። የአንድ ቀን አዳር ስንት ልዩነት ስንት ውጣ ወረድ እንዳለው አታውቂም አንቺ። በይ ቀጥ እና ቀጥ ያልኩሽ አወሽጫለሁ። አንቺ ግን ምን ታሟድር ነሽ? እኔ ልሞት። ኧረ አልሰደብ ስራ እኮ ነው ይዤ። እንዴት አንቺ ግን ባታውቂ ነው እንጂ ተገንዘብ እኮ ቃል ይበልጥ ነበር። ቃልና ንግድ እኔ በሬ አጥቼ አልቀርም። ይለያያል። ለነፍስ አይደለም የምሰራ የባርኬት እንትን ዝቅ ነሽ እንደው ሲጀመር አንቺ እጄ የኔ እንዲ የኔ ወዛ ኧረ በ70 ሺህ ይበላ ጥርሴን አርግፎ አላገንተ ሙለና ዝም ብላ እዚያ ተዘፍዝፋ ይሄንን አረቂና ጠላ መዛቅ መስሏታል። እንግዲህ ይኸውልሽ እንዳለ ይኸውልሽ ምን እናደርጋለን መሰለሽ በወጡ በጥብሱ በጥሬው በምስሉ ይሄን ግርግር እናደርጋለን። እህቱ እንዲህ አድርጋ ዓለሙን አሳየችው፣ ሀገሩን ጠርታ አነካካችው፣ አገናኘችው ልትበይ ነው ፈልግ። እንግዲህ ይሁን ወንድም አለም እንግዲህ እኔ ታልክ እንግዲህ እንደፈቀደ እንዳሻ እና እንዲሁ ከበርት ይሆነ ነው አይነት ዋ አብር አለ አሁን ልቅ ይኸውልሽ አታውቂኝ ማታለም እንትን ቅቤው እንዳያንስ ቅቤው እንዳያንስ ሌላ ደግሞ እንደው ምን አሁን እንደው ይሄ ጠጁ አለ እንትን ቢላዋ ብዛቱ አሁን ቆርጥ ሲታደል ሲቆረጥ ስጋ በቢላዋ ነው መቼ ዋናው ገንዘቡ ነው። ጥልዬ አንተ ገንዘቡን ስጠኝ እንጂ እኔ ሁሉን ነገር በቃ ምን ችግር አለው? ገንዘቡ አለ ነው ልቅ አሁን ልስጥሽና ትገዛጅ ደስ ይበሪውን ጠጅ ግድ የለ በኋላ ትሰጠኛለህ። ዋናው ይኖር እንጂ እኔ ተዱ ቤት ማን መዝጃ መጣው አይደል? ተዱ ቤት ሰስዳለች አንድ የርምና ወራ እንግዲህ እኔ ተሎጀ በሪውን ዘርዘር አድርጌ ትላልቅ በሪ መርጬ በይ ቻው ቡናውን ብትጠጣው ኖረ ታየው ቆይ ወይን ሸት በስተመጨረሻ በወንድሟ ላይ ያልፍላት ነው። ይሁን እንግዲህ ወይ ጉድ ቡናውን ብቻ ሊያስጠጣኝ ነው። ክርቢት ለመግዛት እንደው አሁን 3 ሆኖ መውጣት ምን የሚሉት ነው? ከመቼ ይመጣናል? አውሊ ግን አንተ ሰውዬ እኔ ይችን ልጅ ያዛት ነው ብዬ ና ያዛት ተተሻለ ያላልኩም አልተናገርኩም። ያዛት ብቻዋን እንዴት አንተ ምንድነው ሲሆንሽ ኮኮብ ያስከት አሁን አደራ ኮኮብ ያስከት ነውና ታናሿ ከብት ስትጠብቅ እንደምትውል አታውቂም እንዴት ታናሿ ነው ትልቋ ናት እንጂ ደግሞ ምንድነው ሲሆን ታግዛት ይባላል ሳይሆን ደግሞ ኮኮብ ይዛት አሁን ያዛት እጇን ነው የምልህ አንተ መኪና ይገጣታል። አይ እና እኔ እሷን እየጎተትኩ ልጅ ሲሆንሽ ኮኮብ ያስከት አይደለም ደግሞ እጇን ይዘላተር ነው። ኧረ ተው ግን ይሁን የዛሬ ነው ወጣ ችግር የለውም። ይሁን ችግር የለውም። ቆይ ታልታል ወኔ አንተ ኧረ ነው ልኝ ብቻ አይወልህ እንደዚህ ሆነን ቆይ ግን አንተ እሷን ጥለህ ልጅህን ጥለህ እንዲህ ሞነን እያልክ ብቻህን የምትሄድ ምን ስለሆንክ ነው? ሌጣኔ ለማለት ነው? ታጉ እንዲሁ እኔ አልወለድኩም። እኔ እንዲሁ አልተነካከቸም። ፈላጊ ልታጭ እንዲሁ ልታይ በመንደሩ ነው እንዲሁ ዝም ብለህ እንዲህ እያልክ የምትሄድ አንተ እኮ ለሙሽራ እኮ ያደረስክ ሰው ነህ እኮ። ሁለት ለሙሽራ የደረሱ ልጆች ይችን ትንሽ ትንስተዋል ትልቂትን ቤት ያስቀምጠ እንደ ሞሳ ጎበል እንዲህ ብቻህን የሚያሰድ ምንድን ነው? እስቲ አሁን ይች ልጅ መኪና ድምፅ ፖፕ የሚለውን ስሰማ ዘላ ገደል ድንቡቅ ብትልብኝስ? የምትገቢስ አንቺ ነሽ። እንደው እንዳየሁት ከሆነ እኔ አንቺ ነው የምትገቢብኝ። እሷ እንደው ምንም አትሆን ምንም አንቺ ይልቅ እሷ ነፍስ ታውቃለች። እሷ ልጅ ያዛት አሁን ይኸውልህ እኔ የሚይዛታለሁ በዚህ ባንድ ጎን አንተ የሚያዛትና እንዲሁ ነን የምንሄድ ከቻልሽ ቅንባሽ ጋር ገሻሽ እኔ ምንም ከዚህ በላይ ምንም አቅም የለኝ። አዎ የኔን አባርግፈ ጨረስክ። ኧረ እስኪ ተልተሎ ቢያንስ ለተልተሎ ቀስ በል እንቅፋት ይመታታል። ነሳ ቡና ተጠጣ ጠጣለሁ እንጂ ምን ቀጥ አድርገሽ ትሰጪ እንብላ ብትጠጣ ምን ነው ተነስኒው ምን እንደው ተነስኒው ባይሆን እንደው በቀጥታ ለመስጠት ሌላውንስ ችዬዋለሁ መቼም እንደ ልብሽ ካብትለኝ እንዴት ነሳ የምትይኝ እና ምን አልኩህ? እኔስ አጠጣም ዝም ብለህ የተሰጠህ ፋመል እንደው ተወረደልህ ጠጣ አልፈለግክ ተው ይሉዲያ ተናገርኩት ብል ተቆናጠሩ እንግዲህ ይኸውልሽ እኔ አሁን ምነግርሽ ነገር ልብ ተጀሮ ብለሽ ስሚ እውነቴን ነው እና ምንድነው አሁን ያሰብኩት መሰልሽ ጭንቅ ሲለ ጊዜ እስቲ መመካከሩም ጥሩ ነው። ሰው አንድ ቤት እያለ ታልተመካከረ ጥሩ አይደለም እና እንዲሁ አሁን በሬውን ልግዘው እንዴት ነው በረቱም አሁን ጠበቅ አላለም
ሌላ ከብት መጨመሩም ለእኔ ትንሽ እንትን አለኝ ነው። እንዴት ነው ይሄን ቤታችን ይዘው ሰፋ እናድርገው? አሁን ይሄን ብቻ ነው የማማክርሽ። ስለምን በረት ስለምን ምንድን ነው የምታወራ? እኔ አይመለከተኝም። እንደምትፈልግ አድርገው። እኔ አንተም እንደ ወንዶች የወንዱን ሐሳብ ጥንቅቅ አድርገህ አስብ። እኔ ደግሞ በሚመቸኝ የራሴን የሴቱን ሐሳብ አስባለሁ። ምንድን ነው እንትን የምትል? እንዴት? በቃ በራሴ የተመቸኝን ነገር ነው ማድረግ የምፈልግ። መመካከር ምናምን እኔ አይመቸኝም፣ አልፈልግም። እንዴት? አንድ ቤት እኮ ነው ያለን። እንዴት ማንመካከር? አንድ ቤት ብንኖርስ? አንተ ምንድን ነው እንደ ወንዶች ጠንከር ብለህ የራስህን መንገድ አቅጣጫ ምራ እንጂ እንዴት ነው ከሴት ጋር በትንሽ በትልቁ ዝም ብለን እንመካከር ምናምን? እኔ የሴቱን ሐሳብ እንደምፈልገው የመሰለኝን አደርጋለሁ። አንተም የመሰለህን አስብ። ዋ ኦሮግናቲ ቆይ ምንድን ነው እንደሚያካልበህ? እንቅፋት ቢመታትስ እዚህ ላይ ድፍት ብትል ይሄን ግንባሯን መስቀሏን ብሎ ድፍት ብላ ብትቀር እሱን ካልሽማ አቤት ትተሽ መምጣት። ቆይ ሚስትህን ልጅህ እሷ ምን አለ እዚያ ምን አይተህ ነው እንዲህ ህልህ የሚያደርግ? ቀድሞ የሄደ ሰው ገበኛ አይተሃል? ስራል አንተ እኔ ተሎ ሂጅ ተሎ መመለስ ቤተሰቡ የት ነው የምትሄድ? ቤተሰቡ እዚያ ይል ያለ አብረን ነው ቀስ ብለን እንዲያውም እረግ ብለን እኛ የመጣን ገበያ ዘመዶችንም ታገኘን ደህና ሰነበታቸው እያል ነው የምንሄድ። እንዲያውም ቀስ በል ልጅትንም አታጣድፋት። ማንን አይተህ ነው እኮ የምልህ አንቺ ትሻያለሽ ነው አዎ ይኸውልሽ አዎ እኔ ዛሬ ስንት ስራ እንዳለኝ ታውቂያለሽ አይደል? ምንም እኔ ተኔ ጋር ነው ዛሬ ጉዳይ። ምንም ስራ የለም። ከብቶችን ነው ልጅት ይዛቸዋለች። እሷ ጨምረህ ከገበያ ያስቀራሃት። ሁለቶች ቢሆኑማ አልሰብከው ዓላማ ሊቀርቡ እንጂ እንደውም ሁለቶችንም አስበሽ ነበር እና ለምን ተብሎ እሷስ ቢሆን ቤቷ የምትውል ምን በወጣት? አይ ግን ቅናትሽን ግን በልክ አድርጊው። እንደው ምን ሁኜ ነው የኔ የቀንድ ነው የሚስትነት መብቴን የጠየቅኩ የልጆችን መብትን የጠየቅኩ እኔ እንዴት ና በዚህ ወጣ ና በዚህ ግባ ስላልኩ ነው ተቀናት የምትቆጥረው? እንደው አሁን ግን እንደው አንድ ክርቢት ለመግዛት 3 ሆነ መውጣታችን ተገቢ ነው? 4ታችን ነው መሆን የነበረብን። ያቺ አዳም መጨመር ነበር። አይ እንደው የዛን ቀን እንደው አንቺን እንትን ያልኩ ቀን ምን ቀን ነበር? እንደው አታማር። እኔም አላማረርኩ። ወይኔ ነይ ተተባው ነይ ተተው አንተ አባው አለ ዛሬም አይደገመኝ። አባያን ያረገፍከው አባሽ ረገፈ። ምን አንቺ አባ ረገፈ? እኔ ነኝ እንጂ እንዳልሆንኩ የሆንኩ እዚህ ምን አይነት መልስ ነው? መልስ ነው ሰውዬ። እኔ አልገባህም መሰል። ስለዚህ ስለ ሁሉም ነገር ምክክር አይመለከተኝም። እኔ በራሴ የመሰለኝን አደርጋለሁ፣ ያልመሰለኝን እተወዋለሁ። እንዴት ከብት እንግዛ፣ ቤታችንን እናስማምር፣ እንትን እንበል ብሎ ቤት መነጋገር ይሄው እንደው ሌላን የሚያስወራ ነው? ይሄ የሚያናግር ነው? ተለያዩ እንግዲህ ምን ባትጮህብኝ፣ ቡናውን ጠጣውማ እዚህ ላይ አትጮህብኝ። አትጮህብኝ? ጅራፍ ይጮርብሽ፣ ጅራፍ ይናናብሽ። አሁን እንደው ምን አይነት ነገር ነው? ምን ያመጣምጣሃል አንተ? እንደ ወንዶች ቀጥ ብለህ የራስህን ሐሳብ ይወድና ተጠናቀቅ። አስቤ ለቤት በዚህ በቅመሙ በዚህ በወጪው በዚህ ታላልኩ ምን ትዳር መርኩ? ሰው እኮ መጥቶ አይደለም የኛን ትዳር የሚመራልን ሙች ነው የምልሽ። የምን ቅመም ሽሮ እናንተን ነው የምታወራ? የሴቱን እኔ አንሽው ነው ወይ የወንዶችን በሰበሰብከው ሐሳብህን ጥንቅቅ አድርገህ ባሰብኩ ምናምን የሴቱን እኮ አየሁሽ እኮ የሰረቀ ድመት ይመስል እንዲህ ተደብቆ ተመብላት ተመጠጣት ውጪ አንቺ ምን አውቅሽ ነው? እኔ ሙች ታልበላህ መች ሲጀመር ተቤት ትወጣለህ? እንደው ታልቀመስክ መች ፊትህ ይፈታል? ሳይበልጥ አይስቅ ሆነህ እንጂ ተበለይ ደግሞ ብቻዬን በልቼው ነው አንተ ፈሩይት እንደው ኮን እንደው ታንተ ጋር እንደው ኑሮ እንደው ያስመኛል። ምን ይተነሽ እንደው እጅጀን የምታይ የምበለውልስ እንዴ ምን ይተነሽ አጅ እናንተ እንደው የማልንገረው ወይ ድሊ ረፊ አይጠቅምሽም። ረፊ ይዤሻለሁ እንዳመልሽ አርፈሽ ተቀመጭ። በቃ እምለውን ማንግባባ ከሆነ ረፊ ብዬሻለሁ። ሙች ረፊ ያላረፉ እንደሆነስ ምን ልታረገኝ? ኧረ ረፊ እንዴት ምንድነው ተለሽ ታይታችሁ የምታለኛች? ባልሽ እኮ ነኝ የሆንክ እንደሆነስ እንዴት አንቺ ረከረከረከረክ ኧረ ጭራሽ ዱላም ልደረደብ ነው ደግሞ ለዱላው ልቆየው እርግፍ አድርጌ ነው የምሄድ። ሙሉ እናት አባት አለኝ። ያዛት ምን ይትን ነው ያዛት ተቀምጠሽ ማሰጃላ ወርድሽ እኔ አወርደዋለሁ። ታይ ወስኪ ታያ ገቢ አልቀዳችሁ ብሎ አረደ ወንከ እንትን ልታረግሽ የሚሉሽን ባልሰማሽ ገበያ ባልወጣሻል ትእዛዝ እንዳሁን ገበያ እንዴት ነው? ገበያ ሸጋ ነው። ደህና እንደምን ነህ? እግዚአብሔር ይመስገን ደህና ነኝ። ከአንዳንድ ሰዎች በስተቀር ደህና ነኝ። እሺ ምን ልታዘዛችሁ?
ለኔ አረቄ ስጭኝ እስኪ እንደው። እናንተስ ሻይ የሞላችን የሶስታችንም ሻይ ነው የምትሰጪ። አረጫ አንተ እኔ በዚህ ፀሐይ እኔ አልጠጣም። ተጠጣችሁ ተስማሙና አንድ ልቅደም። ሻይ ነው አረጫ የለም። ውሃ በደባለቂያ ወይ ኋላ ትሰጪዋል። ሻይ ነው የምትሰጪ ነው ነው ይወላል። እንግዲያስ የእሷ አረጭና ሻይ እናንተ ሻይ። ኧረ አንቺ ዝም ብለሽ የታዘዝሽውን አይደለም የምትሰሪ። አንቺ ምን ነው የሚያስገለፍጠው? ምን ገለፈጥኩ? ምንድነው የምትደዳ? ወይ ማን እና ሰላም ነው? እኔስ ደህና ነኝ። ገበያ ሸጋራ ጉንፋን ይዞኝ ደግሞ እዚህ አይዞህ። ከጉንፋኑ በላይ ደግሞ ሰው በጣም እኔ ሻይ ያለለ ደግሞ ምንድነው ጉንፋን መያዝ? አንቺ የኔ እናት እንደው ጤና የለሽም መደራሽ የቆምሽበትን እሱን ብርጭቆሽን እያጣጠብሽ አትቀይም። እንዴት አለ ወንድም አለሽ ማማሩ እንዱ ገርጀፍ ተሳተ ሳትደጋክሚ አንቺም ዳሩ እናንተ ዝጉርጉር አበባ ነው የሚመስል ማነው ወንድም አደራሽ? አበባውን እናቴ አበባው የኔ ባለቤቴ የሳ ወንድም አባቷ ደግሞ የዚች ደግሞ ትልቃ ደግሞ አለች አዝመራ ደግሞ አዝመራው አበባው ትባላለች። ደግሞ እቤት ከብት ልጠብቅ የቀረች ሶስተኛውን ደግሞ በሆዴ ይዣለሁ። ባለቤቴ ነው። እሺ እሱ ያንቺ ባለቤቴ ነው። ምን መልሳለሁ እዚህ ላይ ነው እንዴ? ባለቤትሽ ነው እሱ። ምን ነቅራለሽ? እንደው በደህናው ቀን እናቴ ከቸፍ አድርገሽዋል አይደል? ይኸውልሽ እኔ እሱ ሲያገባኝ እኔ ገና 12 ዓመት ልጅ ነበርኩ። እሱ በ22 ዓመቱ ነው እኔ 12 ዓመቱ ልጅ ሆኜ ያገባኝ። 10 ዓመት ነበር እንደዚህ 10 ዓመት ነው የሚበልጠኝ። ይኸው አሁን አሳርሮ እንዲህ እሮ ደረቆት አስገብቶ ቁጭ አደረገኝ። የኔ ድንብላል አቤት የኔ ድንቡልቡል አቤት ደግሞ ታውቂያለሽ፣ ወርቅ በወርቅ አድርጌ ነው የማስገባሽ። ወርቅ በወርቅ አድርጌ ነው የማገባሽ። የጀሮሽ የአንገትሽ የጣትሽ የእግርሽ ሁሉ ለመናሽ ወርቅ በወርቅ አድርጌ ወርቅ ድግስ ደግሼ ወርቅ ዘፈን አዘፍኜ ቅውጥ አድርጌ ነው የማገባሽ። ወርቅ በወርቅ ልታደርገኝ? አዎ እስኪ ሙች በላይ ተሞትልሽ እኮ ባንከት የሚደረግ ይበቃኛል። ብቻ ምን በወጣሽ የኔ ሚስት ሆነሽ? ኧረ ገና ይኸውልሽ እንትኑ ደግሞ ይኸው ለእናትሽ ምን የመሰለ ጥልፉ ወርቅ የሆነ ቀሚስ ገዝቶላችኋል ቢያቸው እና በቃ እንደሆነ ቆጣሪ ልንገራቸው ቤት ተከሪያችሁ ልክ እንደተገዛ እንዳለቀ ትመጫለሽ ትወስጂላችኋለሽ። አይ በጣም እስከዛሬ ለካ ሳላገባ የቆየው ይሄን ሊያሳየኝ ነው ወይ ተዲ ታደለሻል። ይኸውልሽ ደግሞ ዘፈን ይሄ የሚያስጨፍረን አለ የለም የሚባለው በሰፈር የምታውቁት እናንተ እኛ ቤትም እናንተ ቤትም እየመጣ የሚያስጨፍር ጥሩ የሆነ ጨፋሪ ደግሞ ትፈልጊያለሽ አለ ዛታች ሰፈር ግን ውድ ነው እና እሱን አይደለም ፈልግ እኔ ይኸውልሽ ዋጋው ውድ ሊሆን በቃ እኔ ላይ ብር ችግር የለው አንቺ ዝም ብለሽ ይኸውልሽ ይሆናል ይሄኛው ጥሩ ነው የምትይውን ዝም ብለሽ ዋጋው ውድ ነው ዋጋው ሰማይ ነው አይሰራም እኔ ጋር ነግሯል። አሁን ይሄ ነው የምነግርህ። በቃ ትነግሪያለሽ ሙሉ ዘፈን እሱ ችሎ እናንተ ቤትም ሳይደክመው እኛ ቤትም ሳይደክመው ሌሊቱን ሙሉ ቀኑን ሙሉ 2 ቀን ይኸውልሽ ለ2 ቀን ዘፈን አይቦዝንም እኛ ቤትም እናንተ ቤትም። አይዞሽ አሁን በቃ ትንሽ ቀን ቀረ። ትንሽ ቀን አሁን ይሄን የምትለብሽ ትንሽ ቀን ነው። ይሄን የምትለብሽ ትንሽ ቀን ነው እንጂ ከዚያ በኋላ ወርቅ ነው። ተዲ አሁን ሂጅ ልናገር ተናገሪ ለሁሉም ለሰፈሩ በቃ እንዴት ሆኜ ላገባ ንግሽ ለጓደኞች በቃ ለሁሉም እዚህ ሰፈር ይኸውልሽ እዚህ ሰፈር አሁን ያገባሉ ያንቺ ጓደኛ አሉ አይደል? በቃ ከነሱ በተለየ መልኩ ከናንተ በተለየ መልኩ ላገባ ነው ብለሽ ስለሽ ንገሪያቸው። አታገባም ተብዬ ነበር ላገባ ነው በወርቅሽ በቃ ሂጅ ንገሪያቸው። ታሎ ለሁሉም አዳርሽ በቃ ቻው። እንዲህ ነው በቃ አይዲያ ቆይ አንተ ዝም የምትል ምንድን ነው ነገር ባሌ እንደሆነ ካትናገር ባንቺም አስመስክሪ አባትሽ እንደሆነ ነገር አብዬ አባቴ ነው አስመራ ደግሞ ቤት አለች አባትሽ ምን ቀራለሽ እንደው የአንድ ፍሬ ልጅ እኔስ እንደው ያገባማ ይመስለኝ ነበረ ምን ሆኖ ነው ያን ያገባ ሰው ምንድነው ምን ከነ ምልክቱ ነገርኩሽ እኮ ሲያገባኝ እኔን 10 ዓመት እንደዚህ 10 ይበልጠኝ ነበረ አሁን ነው እኔ እንደዚህ ግርድፍት ያልኩኝ ደግሞ ያገባ ሰው ምንድነው ምልክቱ እኔ ያለም በሞት ያፈርሶ ንገሪ እንደው ገና አንድ ፍሬ ልጅ ነው የሚመስል ሲያዩትም እንደው እጁ ላይ ምናምን ነገር የለም ኧረ እና አንቺ ወይ እህቱ ወይ እናቱ ነበር የመሰልሽኝ እውነትሽን ነው ጭራሽ እንደውም ልጅ
እቺም ያንቺ ልጅ ነው የምትመስል። የኔ ልጅ ናት፣ የእሱም ልጅ ናት። አንተ ተናገር፣ ነገር አለ። ቆይ ነው ልጅ ናት። አይ እስኪ ቆይ እስኪ እናወራዋለን ቀስ ብለን ቆይ እኔ ልጅ ናት በላት። ልጅ ናት፣ እሷ እኮ ልጅ ናት። አዘለ ልጅ ናት። አዝመራም አለች በል። አዝመራም አለች። እኔ ያልገባኝ እንደው ሆድሽ ውስጥ ያለው ደግሞ ከመቼው ተስማምተን ነው እኔና አንቺ እንትን ያለው? እንዴት አንድ ቤት አይደለም የምንኖር? አንድ አልጋ አይደለም የምንተኛ? እኔ እንደዛ አላልኩም። ለምን አይረገዝም? እኔ ያልቆሽኝ እንደው ምን ስምምነት ፈጥረን እኔና አንቺ እንደሱ አይነት ጽንስ ልንፈጥር እንችላለን? እኔ 2 ልጆች አሉን። ይሄ ጸባይሽ ከቀጠለ እኔም አንዷ ልጅ ወስዳለሁ፣ አንቺም አንዷ ልጅ እኔ እናንተ ልንለያይ? እውነትህን ነው። እኔ እናንተ ተምድር በታችሁ እኛ አንተም ተምድር በታችሁ ነው የምንለያይ እንጂ እኔ እናንተ መለያየት መላዘበት እንድታንገት ቁርጥ ብላ ገና እንደው 4ኛ ደግማለሁ 5ኛ ደግማለሁ። 5ቱንም ይዘን አንድ ክርቢት ለመግዛት ባንድ ላይ እንሄዳለን። ምንድነሽ? ኧረ ምንም አይደለም። ኧረ ምን ነው ይኸውልሽ የቆምሽለት ክሽርና አይጠጣም። ኧረ ጉሮሮ የራስ ወይናት አይጠጣም። ልጠጣበት አይቻልም። የምከፍለው እኔ ይኸውልሽ አይጠጣም። ገንዘቡ የኛ ነው እኮ። ፈለገሱ ታያት በቃ ታያት ነው የቤቴን ጸባይ ነው የማውቀው። አንተ የሰው ትዳር ተበርሽ ነው እንዴ? የቆምሽ ነበልባል ሊወረድበት ነበልባል እናት ይሄኛው ይሄ ያማቲ ቆይ አይደለም። ቆይ ላሳይ መጀመሪያ ይቺ የሚስትህ እል የሚስትህ የጋብቻ ቀለበት አይደለም ይሄ አንተ የኔ ነው ይሄ ያንተ። እንግዲህ አሁን የፈለክ አሁን ተግርስ ተራሷ ወርቅ እኔ ፈለክኝ ያለ ያንተ ነው። አየህ እጅህ ጠይም ስለሆነ አፍለቀለቀ። እንደውም ጠይም ስለሆነ የኛው ቦጋለ ይኸውልህ አሁን ይሄ እንግዲህ ይሄ ከእጅ ጀምሮ ተላይ እስከታች ድረስ ነው። አሁን እኔ ውድሽ ታለውበት ምን መሰለሽ አሁን እኔ ውድጅትንም ሚስቴ እናቷንም ካለስተት ይልክልክልክ እንዲሉ ነው ፈለክ። ምን ችግር አለው? ይሄ እጅ አለ፣ ይሄ ጣት አለ። እንግዲህ ተጨማሪ ከዚህ ለዋጋ ግን ያስቡ። አሁን ሌላ ውድ እዚያም አርገው ከሆነ ያምጡ። ሌላ ምን ችግር ለዋጋ ችግር የለውም። አንተ አስብ እንጂ ሌላ ዋጋማ ደግሞ ምን ያጨቃጭቃል? ዋጋ እኔ ላይ ብር አለው። ይሄ ደግሞ የጀሮ ነው። አሁን ጀሮ ሁለተኛ ናት ሚስትህ? 2 ጀሮ ነው ያላት። ሁለት ነው። ይሄ ደግሞ የራስ የጠጉር ይሄ ነው እልሃለሁ። እንግዲህ ያው ሙሉ ነው ስንዱ ሁኜ ነው የምቀመጥኝ። እሙት ለእንዳንተ ዋጋ ደፍሮ ለምጥል እንዳከረቱ ስንዱ ሁኜ አሁን እኔ እኮ ነግራል መጀመሪያ እኔን ታለውበት ዋጋ ደፍሮ ታስታውቃለህ። እኔን ዋጋ ደፍሮ ታስታውቃለህ። ቆፍጣና ነህ። እኔ አሁን እንዳያዝ ላማቴ ላልከው ላማት ደግሞ ነገ አዝዛለሁ። ቀጥታ ቀው ከነገ ወዲያ ይገባል። መቼ ነው ሰርጋችሁ? ከሳምንት በኋላ ነው። ኧረ ነገ ከነገ ወዲያ ይገባል። አሁን ዛሬውኑ አሳውቃለሁ። እንደዚህ አይነት ዕቃ ያማት አስገቡልኝ እናትኝ ይጨምሩት ዋጋውን ይሁን። አሁን ይሄ ምናልባት ያንቺ ቀነስ ያለ ይመስለኛል። እሺ ምን ታውቃለህ? እሱ ሰርቶ የመጣ ሰው ነው። በቃ ብር አለ ነገር ነው ባጭው ካለሽ ማምጡ ሌላ ነገር ካለሽ እኔ ባንተ ላይ ማልጨምርም አንተ ስለማልቀንስም የኔ ዋጋ ወጥ ነው። እንግዲህ ወጥ ዋጋ ነው። እኔ ማንም ያውቀኛል። አንተ በፊትም አንዱ መጥቶ ነጥቆ ይዞት ሄደ። እንደዚህ አይነቱ በቃ እኔ ማች ግን እሱ ነጥቆ ያም ሌላ ማዝዘኛል ከፍቄ በቃ እንደዚህ በቃ የዘመኑ የሻይ አንተ ማለት ደግሞ ጓደኛ የለ ደግሞ ምን ችግር አለው? የትም የማይገኝ ቀን ያለ በቃ አሁን አንተ ተስማሙቻል ማለት አሁን እንግዲህ የእያንዳንዷን ዋጋ ሲና እንዴት የእያንዳንዷማ እንግዲህ አሁን የምናስብ ምንድን ነው ግራም 18 የታወቀ ነው እንግዲህ የአገር ገበያ ነው። እንግዲህ 17 ላድርግልህ ነው እንዳትጎጭ 18 ብር አልጎጃም። 18 ቀንስልህ 18 ብር ያልኩህ ነው ማለት አይዞህ ተረጋጋና ደምጣት እንጂ ዋ አትደንግጥ። እንትን ነው አይ 18 እሺ። እና እኔ አንዳንዷን ሺህ ልክላለህ 17 ሺህ አረግልሃለሁ። ይሄ ያለው በግራም ሲታሰብ ስንት መሰለህ የመጣ 500 ሺህ ብር የመጣ ነው። ይሄ ከግር እስከ ራስ አንተም ታውቀዋለህ። ኑሮ ትወዳለህ። አንቺ ደግሞ ኮምፕሊት የሚባለው ነው። ይሄ ኮምፕሊት የሚባለው አጠቃላይ ማለት ነው። ከግር እስከ ራስ 500 ሺህ ነው። ዋው ጉናቴ እንደውም ቀነስኩ የተወሰነች አንድ ጊዜ እንዲሁ አደራ እንዲሁ አለማፈር እንዲሁ አለመሰሰት የዝች ልጅ አባት ነኝ፣ የእሷ ደግሞ ባለቤቷ ነኝ። እቤት ደግሞ ከብት ልጠብቅ የቀረች ልጅ አለችን ብለህ ብትናገር ምን ልትሆን? ዝም ብለህ ቁጭ አልክ። ቆይ እኔ የምልሽ የእሷም አባት ያንቺም ባል መሆኔን የምናገር ምንድን ነው ጥቅሙ? እውነትህን ነው። ምንድን ነው ጥቅሙ? ወይኔ አታጓች ወይ አታጓች እንደው ጥቅም የለውም። አደራ እንደው ጥቅም የለውም። ምንም እኔ ያለው አይመስለኝም።
ሚስቴ ነሽ ልጅ ልጅ አይመስለኝም አለ። እንዴት ነው አደራ? እንደው ስንተኛ ቀን ነው እዚያ ቤት የምትመላለስ? እንደው ስንት ጊዜ ነው? እኔማ እንግዲህ አሁን አንቺ ያው እየተከተልሽ መውጣት ጀመርሽ እንጂ እንደው ዝም ብሎ ስመለስ እንደዚህ ሻይ ይጠቀማል። እዚያ እየሄድክ ወንድምሽ ነው ትንሽ ወንድምሽ አለችኝ እኮ እንትን አለ። አንሄድም እኔ እንደው እንዴት ወንድምሽ ነው ስትል ባሏ ነኝ አትልም አንተ? እኔ ልታሳብር ነው የተነሳ? እኔ ልታበሽቅ ነው የተነሳ? ምንድን ነው የሚያሳብርሽ? ምን ነው አሁን? ይሄ ምን የሚያሳብር ነገር ተገኘ? እኔን እንዲህ ሄሮ ደረቆት አስመስለህ አንተ አባ እንደመሰልክ ስትቀር እነዚህን የመሳሰሉ ልጆች ወልጄ ስሰጥህ አንተ እንደው አደራ ሚስቴ ናት ብለህ ኮርተ ለመናገር አፈርክብኝ አይደል? አፈርብኝ እንጂ ካለ ምን ነው አስጠቀቁ እቺ ደሞ አለች ጉብላ እዘላት ወዳማታት እንዲው ሮ ደረቆት ግን ያልሽ እኔ ጋር ከመጣሽ በኋላ ምኑ ቀርጠሽ መምጣቱ እዘላት አሁን ልጅት ምን ነው ተጨካከ እንዴ? አይ ይሄ እኔ እኮ በዚህ ጭቃ ስለሆነች ነው ይሄ ወርቅ እኮ ነው ይሄ ምን የሳንት እኮ አይደለም ይሄ ጎታ ስንት ያለም እኮ አቦ ሲያገባ እኮ ነው ያውቃል ይዘሰ አቦ ሲያገባ እኮ ግራም በስንት አጠቃላይ 500 ወር ፈጀብኝ ያለኝ እኔ አሁን በዚህ አመት ቸኮ ዝም ብዬ ለሁለታችሁ ከፍቼ ደህና ነበር በ500 አስበው መጀመሪያ ነገርኝ መቼ እዚህ አደግም ነበር ይንኩል መጀመሪያ ነገር ነው እኔ ላይ የሚመጣ የኔ ዋጋ የማያውቅ የለም አንተ ስለማታውቅ ነው መሰለኝ ዋጋ መጀመሪያም እኮ ይያለ ዋጋ የሚደፍር መምጣት ያለበት እንዴው ሰርግ ከመጣት እኔም ከመወረድ በፊት የምትተባበሪኝ ካለ እንዴው ከዚያ በኋላ አመመልስ ከሰርጉ በኋላ ደግሞ ትንሽ ዘውዱ ትያሽ ሆነ ፎርጂድ ነገር እንስቶ እንዴት አይደለም ዋጋ ረኩስ አይደለም እንዴው ከዚያ ከሰርጉ በኋላ እንዳልኳት ሰው ተጠርታ የ500 ሺህ ብር ወርቅ ሰጥቻ አንተ እንደ ክራስ አግብታ ከነገ ወዲያ ልትመልስልኝ ምን የጣከን መጠባጣ ልጅ መስላል እንጂ ጥላው አንተ በየርክበት እንከታተል እንደው ወርቅ ይዛል ብለ አንተ የሰው መዘባበሻ ምትኮ መጀመሪያ አቅምን አታውቅም እንዴ? አቅሜማ እኮ ነበር። አቅም ከሌለ ተዋም ተርግመጣ አሁን ነው ወርቅ ይባላል እኮ ነው አቅም የለኝም እንዴ ነው ቀረስ ያለ ወርቅ እኮ ድረት ነፍተ እንዴ ሆነ መጣ አሁን እንዴ ትንፋሽ ተቆራረጠ ለምን አይበጠሳ በራሳት እኮ ነው ታው በእና አንሸኝ በእና ና በልሸኝ አይዞ ድርቱ ዳንተስ እንዴ ሰርጉኝ ይቅር ሙት ይቅር በእና ግብታ ተጠቅመም ወሬ ቆይ እንጂ ሳይኖር ሰርግ የምትጨራረቅ የማይቀር ማን ያስገድዳል? ማን እንዴ ናጉታት አረ ቆይ እስቲ ማን ያስገድዳል? ሰላግራ አፋችሁ ብትናገር ትቻለሁ አንድ ቃል በቃ ይችም ማውጣት እኮ ነው አንተ ይተበቅብስ ይሻላል ወገሪ ጥሩም ባስነፋ አይዞ ምን አትሮስ ወስ እንጂ ዋ አታ ጥሩም ባስነፋና የማን ሰርግ ቀርቷል በቃ አላረከው ሻኝቾ መጣው እንዴ መቼም በቤት አይደል ሌላ ቦታ ነው የሚሄደው ሰምቶ የማን ሙትቻ ነው ልውሰድና ልመልሰልኝ አረ ደክማ ልዘላት አዎ አሟታት ዘላት እናቴ ወገን እዚህ መንደር ያለ ሰው ያገኘው ሁላ ሰው እንዴት አደርጋለሁ ነይ ታዘኝ አሞሻል ታዘኝ አንቺን የወለድኩ ቀን ምን ቀን ነበር እዛው አራ በቃ እንደሱ ይሄ በቃ ይሄ ሰው ሁላ ልጁን ያዘላት አያችሁ ታብሽ ልጁን አዝሏት ባንቺ ቤት አሁን እኔን እንትን አልሽኝ በቃ ልጁን አዝሎ ነው አንተን ዘላዝላት አብዬ ከበልኩ ከተሽ እና እንዴት ያዥ ልጁን አዝሯት ነው አብሽ በቃ ወለው እንዴው ዛሬ ስገበኛው ሁላ ሀሰደ ያሴት ሁላ የሚንጋጋው ሴት ያደለው ጉንፋን ይዞታል እንደው ምን እናርግለት ይላል እኔንም ይዞኛል አይዞሽ ታለፋንሽ አመመሽ አንቺ ነው ኧረ ደለኛ ነኝ አይዛሪ አብዬ አይዞህ ዛሬ ቀን የምትደገም አይዞህ አብዬ እዚያ ተመልሰሽ አይንጠጣ አዝመራ ጋር እንድል አይንጠጣይ ለአዝመራ እንድል እዚያ ታውን ቅድም በቆየባት ቤት አንቺ ከሰማሁሽ ብዙ ታወሪያለሽ ሲጀመር ዘላት እዚያ ቤት ያርፍ ይል ዲው ታንቺ ጋር የወጣው ቀን ምን ቀን ነው እንዴ ዋ ያቺ ምን ታምር የተዳነው አንቺ ዋ እንያው ነው አይደል ቤቱን ቆልፈው ወጣሽ ያው ይሄን ኮኔ መጣ ይሄን የመጣሽ ልጅሽ ነው ልጅሽ ስለኝ ምንድነው ጥላውን ላግኝቼ ነበር ዋ ከጋብቻ በፊት እንዳያገኝሽ አላልኩም ተውና እሱን ደስለኛል ልጅ ወንድም ይተይዳ ቆይ ምንድነው እንደሚያደርግሽ እግሬም ሊያልፍለት ነው እጄም ሊያልፍለት ነው አንገቴም ጆሮዬም ሊያልፍለት ነው ምንድነው እየደስለኝላችሁ ራስ ደስታለኝ አንቺን ራሱ ወርቅ በወርቅ ነው ማረግሽ ነው ወርቅ የሚያለብስ
አሁን ምን አለ መሰለሽ የእጅሽም የእግርሽም የአንገትሽም የጆሮሽም ወርቅ በወርቅ ነው ማድረግ ነው። እውነትሽን ነው። እኔ ደግሞ እናትሽ ብር ብሏት ነው እንይዋ እኔ ወርቅና ብር አለኝም እናትሽን ጨምሬ ነው ዋ አርጌ ማገባሽ ብሎኛል። አሁን እየለከከዛ ቆይ ለዚህ ነው እሰይ አኮራሽኝ ልጅ አኮራሽኝ። እቺማ እንግዲህ በብር አይደል የተዳረች አንቺ ጎበዚት ልጅ ጎበዝ። ይቺማ እንግዲህ በብር አይደል ያገባች ጎበዚት ልጅ ወርቅ ለልሽ ምንም እኮ ወርቅ ነው ብር ነው ስልሽ ተይ ወርቅ ነው እሱን በጊዜው ብለሽ ኧረ ተይ ለኛ አልኮል ሲል ያንንም በእኔን ብርታት ረጥሽ ወርቅ ልንሆን ወይ ጉዲ እንዲሁ እኮ በሰንበት ደጉ ቤቱ ሰፈሩ ሁሉ ራቀብኝ ቤት ለመምጣት ብታይ ይህን ማስደሰትሽኝ እንጂ እንዴት ደስ እንዳለኝ እሰይ በይ እናት ተነሽ በይ ሂጂ እንዲሁ እኮ እናንተ ወይ መሰንበት ደስታውን መሰል ቤቱ ማልከፈት አለኝ እምቢ አለሽ ወይኔ ከፋል ኧረ ደስታውን እንዲሁ ሊያስደሳልኝ አንቺ እዚህ ቤት ሰለሞን ማን ነው? እንዴት ዋል? ኮሮ ካቺ ጎበዝ ሆነሻል። እጃበላሽው እጆችሽን አወልድሽ እንደዚህ አስሰጥ ቆይቼ እነዚህ ቀርተው ነበር ደግሞ እነዚህ እየሰጠሁ በጣም ጎበዝ ነው። በርቺ የሚባል ነገር ነው። አዎ እና እንዴት ነው አገባሽ? ዋ አታዩ አንድ 3 ወር ሆነኝ። እንደውም ነፍሰ ጡር ምንኛ የታደለ ነው። ተመስገን ነው ስራ ወደለ እንደውም እና አሁን ካንቺ ላይ እንደው አንድ 4 በሬ ፈልኩ። አዎ ትሰሪያለሽ አሉ። ግን እንደዚህ በስፋት ጀምረሻል። በስፋት እንደዚህ ዙሪያ ሁላ ከብት ነው። አይንህን ያስቀዝዛል። እንደ ከብት እንትን ላም ብትል ጊደር ብትል ጥጃ ብትል በሬ ብትል የሰባ ያልሰባ ፍሬም ባያለው የሌለው ወጣን አይነት የክርስትና ብትል የሰርግ በሬ ብትል እንዲሁ የድግስ የማህበር የሰንበቴ ብትል ባንተ እየተስካረማል ግን አይወራም። ተመደበልኝ በልጄ ነው ቶ የክርስትናው የሰርጉን እንዲሁ ያንን ትመጣ በቃ እኔ የሰርግ የመረጥሻችሁ አለ አይደል? የሰርግ ብለሽ ለኔ ያቀርሽው የሰርግ ብለሽ ያቀርሽው እንዲሁ ዝም ብሎ ትላልቅ ወዛቸው የሚያጠግብ እንዲሁ ዝም ብዬ ለእጅች 10 በሬዎች ብቻ አስሬያለሁ። ከነዚያ ውስጥ ደግሞ ትላልቅ ይኖራል መቼ? አንድ ናቸው ብታያቸው የሰቡ እኔ ነኝ አሉ ትመርጭልኛለሽ። ዋጋ ነው ገንዘብ ነው እንጂ ሞልቷል ቢፈልግ ገንዘብ ማለት ወለሽ እኔ የሞላኝ የተረፈኝ በቃ እኔ ሁሉንም በቃ አስደስቼ ያልመሰለብህ ነው። እድለኛ ነኝ። እንደው ወንጀል ሳይህ እንደውም እንዲሁ ጎንበስ ቀና ብለህ ስራ ትሰራም አይመስለኝ። ይሄን ሁላ በሬ ማጣርች እንደ ገዛልሁታል እጅ ሌላ ቦታ እንደ ብዬ ሸቀል አደረኩ ብር የመጣ አንድ 3 አመት። አዎ ለስራ ነው። ስራ ወደለው ነው ያንቺ አጠራቀምኩና በቃ እንዴት ናግብቻ ተበብል በላልኩና እንዴ ትዳር ትገዝማ ሞት ቀርቦ ደግሶ እንዴ ጎጆን ይዞ ቁጥ ሲል ሽጋር ልጅ እኮ ነው። እና አሁን የዋራት በሬ ነው ዝም ብለን አሁን ይሄን ዝጊውና 4 በሬ ብሩን ልገልብጥልሽ አትልሙትልህ እንዴ አራት ስለዋጋ ታስቢ እንደውም እኔ በስራሽ ረክቻለሁ። እውነት ሴት ሆነሽ እንደዚህ መትጋት ሽልማት ያስፈልጋል። እኔ ከእያንዳንዱ በሬ ዋጋ 5,000 ብር ዝም ብዬ ማበረታቻ እኔ ነኝ እንጂ የጎጆ ወጡ እንድትበረታቻ እንግዲህ ቅጠል ጋግርልሽ ያየሽ ተደወሉ ብዬ ደግሞ ሌላ ቅርጽ ላምጣ ብለሽ ነው እንደው ተወጃለሽ ብዬ ነው እኮ ቡና ብል እምቢ አልሽ። እንግዲህ ምንድነው ምን ሁሉን ነገር ዝም ብለሽ እንደው እሺ አታውቁም እንደው ወይኔ ዘመዶች እምቢ ነው የቀለበት እንዴት ነው አቹነት እንዲጠቋቀረብኝ እንደው በይሰማኝ አሳጥባለሁ እያልኩ አላደርሰኝ አለ። ኧረ ጉድሽ ምን አንቺ ፎርጂድ ነው የምን ፎርጂድ ነው ደግሞ ፎርጂድ ነው እንዴት ስሬ ብሎ የገዛውን የተዳርኩበት እኮ ነው። ወርቅ ነው ብሎ የገዛሽ ለዝና የተዳርኩበት ነው እኮ ነው የምልሽ። ሌላ ጌጣ ገዝቼ አይደለም ያረኩኝ ነው የምልሽ እኮ ቀይሯል እኮ ሌላ ምልክ ይሄ እኮ ታጥቦ አይለቅም። ቀይሯል መልኩን እኮ ለቋል።
እንዴት ነው ስራ ስለምሰራበት እንደድቀንበትም አብሳለሁ ያ ነው ብዬ ነው እንጂ እንዴት አክስሮሻል? የጋብቻሽ የገዛልሽ ነው ሌላ አድርግሽ ነው። እስቲ ቆይ እስቲ ወግጂ አረ ከቴም በልብስሽ ልታስለቅቂ አይለቅም። ያው ቀይሯል እኮ መልኩን የውስጡን በላይ ወጥቶታል እኮ አታዩም እንዴ? ዝጓል እኮ ዝጎ አረጋቶ መዝገቡ በብረት ተጫውቶብኛል። በብረት ነው ያግብቶሽ። በኮዳ ነው ያግብቶኝ በብረት አራ እዚያ ብረት ብጌዳ ቤት የሚበጅዱ ተዶቆ ነው ዝም ብሎ የወደቀውን አንስቶሽ ታለሽ በይዱ የጣለውና ልሳኑን አች በዚህ ነው ያግብቶኝ። ከዚያ ተብጌዳ ቤት አምጦ ዝም ብሎ እንዳለ ከስሯላ። ይሄ አንገቴ ሁላ ምናምን ይሁላ ከስሯላ። ያንገትሽ ማለሽ ብሎሻል። አራ እልም በይ እልም ያርግሽ ደግሞ አንቺ እንዳልነበረ ሰው። እሱማ ነበርኩ እንደው እኔም ወርቅ ነው ብያምኜ ነበር። ካሰርሽ እኔ እኮ ጭቃው ምኑ ነው እንዲውበቱ ምኑ ነው እንዲህ ያጠቋቆረው እላለሁ። የምን ጭቃ የምንበት ነው? ተጫወተብኝ ታጠቢ አይለቅም ነበር እንዴ ታብሮ ተጫወተብኝ። በይ አይዞሽ ኮዳዬ ብየዳዬ ምን እንደው ተወዲውም አንዳንድ ሺህ ልቀንስልህ ነው። እኔስ ችግር የለውም። እኔ እንዴት እንድትበረታች አንቺ እኮ በቃ የሞዴል እኮ ነሽ። እሺ ይሁን እንግዲህ ይሁን እና እንሂድና ዋጋቸውን ንገሪኝና እንጂ ገልበጥ አድርግልሽ ቶሎ ትመልሻለሽ። ይሻላል። አዎ እንግዲህማ ሰው ላክ ነርቶ የሚወስዳቸው ታያቸው ቀለማቸው እኔ በቃ አንቺ ምረጭልኝ። ቀይና ቡራቡሬም አለ ጠቆር ያለም አለ ደናደኖችን ብለህ ትላልቅ የምትይው ያሰብኩት ይኸውልሽ ጀንዲው የሚጠቅምህ እንደሆነ ብዬ ነው። 4 ነው የፈለኩ ሁለቱን ለቁርጥ ዝም ብዬ በጾማው ላብለው። ስንት ሰው ታከለው አትንዲው ይውላ አንድ ሺህ ሰው ነው አንድ ሺህ ነው ታችኛው እድር ላይኛው እድር ይሄ ደግሞ መካከለኛው የለም እዚህ አገሬው ነው በለኛ እና ጀባንት ያሉበት እነሱ ያገናኘው ነው። አሁን እንግዲህ ሲገናኝ ሰው ጨፈራውን የዚህ ሀገር ላይ እኔ እንዳንተ አይነት ሰርግ ያሰበ ሰው አይቻልም። ሰርግ በጣም ደስ ይላችኋል። ይሄን ሁሉ ነገር በቃ ይሁን ተብሏል። አሁን በቃ በጉጉት እየተጠበቀ ታስታውቃለህ እንዴ ያንቺ ወንድም እና ገንዘቡማ እንዲሁ ደግሞ አሁን ዋጋቸውን ንገሪኝና ዝም ብዬ ታየው ችግር የለም ማበረታች አልኩሽ እኮ አንዱ በሬ ዋጋውን ይባንተ እንዲሁ አስደሰተኝ። እንደው ይበዛምር የማልኩሽ እየባገገብከው ብር አልደረደርም 130 እንደፈቀደው እሸጥላለሁ። ደስ አሰኝ 30 ትኩችልሽ እኮ 130 ብር ምን ቃድ ሰጠኝ ቆይ ብለሽ 130 እኮ ትኩችልሽ። አይ 130 ማይደሩ ዋጋ አይደል አብድ ብለሽ ከሆነ ነው ሙሉውን ነው በቃ ጠቅልዬ ነው ማስቀበል። ይኸውልህ አንዱ በሬ 130 ሺህ ብር አራቱ ሲሰላ 520 ሺህ ብር 520 ሺህ ብር አንዱ በሬ አራት እግር ያለው አንዱ ብቻውን 130 ሺህ ብር ነው ያልኩት። 130 ሺህ ያንተ ከፍለህ በሬ ይዘውልክ ዋ ጥላውን ምክር ወይድን እናንተ ያገባው አራስለ ፍርሶልም ምን እንደው ጥላውን ወይኔ ገንዘቡ ነው ምንም ይታላል። ውበት እዚህ ሀገር አቤት ማነው? አቤት እኔ ነኝ። ደህና ነሽ ወይ? እንደምን ነሽ? ደህና ነሽ? እንደምን ነሽ? ብዙ ሰመት ባየሁሽ እኮ ሰንተሽ ጊዜያችን እንደምን ሰነበሽ? እንደምን ነሽ? ደህና ናችሁ? እንደምን ነሽ? እንደምን ናችሁ? ደህና ነኝ። ባለቤትሽ ደህና ነው? ደህና ነው። ልጆችስ ደህና ናቸው? ደህና ናቸው። እሺ ዋ ምን ልቀጣሪሽ ዛሬስ? አንቺ ደግሞ አንቺ ላይ ምን ዋጋ ሰው ሲፈልግ ነው እንጂ ከች የሚል ምን አለ? እንዴው ምን ከተፈለገ ደግሞ ምን ችግር አለ? ካለ እኔ ላይ ዋጋው አለ። ዋ አንቺማ እንዴት የታነጥሽበት አይደለ ተልጅነት ስታውቃት አረጋጋ ይኸውልሽ እንዴው ዝም ብለሽ አንቸክችኮ ሊደፋኝ ነው። ማን ነው? ወይ ያባው ነው እንጂ ሌላ ማን አለ? እኔ አለሱ ማን አንጀቴን ያሳርረዋል? ሁሉ አይኑ እሱ ላይ እንደ ሰው ሁሉ አይኑ እሱ ላይ እንዴው ምን አባቴ ሲወጣ ላይታይ ነው። ተይው እንጂና ይሄው ሰውማ አንዴው አደረሽ ባለ ትዳር ነው መሰለ ወርቄ መስለ ልጅ ሰው ያላየው ማን ነው እንግዲህ እናቴ እንደዚህ እየተባለ እኮ ነው። ውበት ታይ እንጂ አረክ አሳይ እንዴት ነው ነገር? ታይማ እንደዚህ አትበይኝ። እኔ ያለው ነገር ምንድን ነው ነገርሽ? ምን አለችኛ? እንዴት እንደው ድረስ እኮ ነው ማለት እናንተ እንዴት ባለ ትዳር መሆኑ በምን ይታወቃል? አለች ቀለበት መቻለው
እና እንደው መፍትሄ ብትሰጪ ብዬ ነው አንቺን ዘንድ የመጣው። እና ምን እኔ ላይ መፍትሄው እንግዲህ ቀለበት ነው እኮ እሱ ነው መፍትሄው ስለተባለ እንድትሰጪ ታንቺ ልገዛ ነው የመጣው። እና ምን ችግር አለ? ወንቶ ማለት በያንቶ በቃ እሱ ነው ችግሩ። እሱ ነው እናቴ እሱ ነው የመሰለኝ። ደሞች አንዲት ምንሳሴ ፍጥፋይ እርጅና ቁንጅና አለ። ምን ችግር አለ ደግሞ? እነደፈታላ ቀለበቱ ነው ወይ ችግሩ? የላይ በአይነት ሞልቶ የላታቦች እኔ ላይ ሰው የሚነድበት ያለ በይ ዝም ብለሽ ስጪኝ። ኧረ ተንገበገቡ። ኧረ አልቻልኩም። ያረሙ አልቻልኩም። ኧረ ልትገለኝ ነው ያለሙ። እኔ ሚስት የማውቀው እንደው ለታጠበ ለለበሰ ደስ ሲለው ነው የማውቀው። እሷ እንዴት ታጠብክ እንዴት ለበስክ ፊትህ ወዘው አወጣ ምን ተገንቶ ነው ምንም አትለኛል ያለሙ። እንዴት ግን ምንድነው እቺ ጀምሮ ወይ እኔ የምልሽ አለሙ አንቺ ባልሽ ሲወጣ ለብሶ ሲወጣ የት ልታረው ትያለሽ? ለብሶ ያለው እኮ ቦታ ለብሶ የሚወጣበት ቀን ሙሉ ስራ ተተክሎ ነው የሚውል እሱ ተስራው እንጂ ተኔ አንድ እንዲህ ያለ ነገር የለም። እኔም ታውቀኛለህ ስራ ከከብቶች ጋር ነው ስነጋገር ሙሉ። አንተስ ምንድነው ሰፋ ያለ በረት ገዝተህ ከብት አድልብ ከሳ ያሉ ከብቶችን ስንት ቀን የመከርኩ ታኔ ወሳድ ከብቶችን እንዲሁ ሽጠት ተከኛለህ አልኩ። አንተ ስራ ትወድ እሷ ስራ ትወድ በየገበያው እንደተማራችሁ ያንን ቅንባታ ዝልና ምሽት አረቱ አንተ ልጅ አረቱ እሱን ታረገ እንግዲህ እሰጥሻለሁ። ችግርም የለውም እሱስ ዋ ወጣኩት አትቸገሪበት የለ እንደው እንዴት ነው አትቸገሪበት የለ እናንተ ነስ እንደው ወያል ደረሰበት አለ እንግዲህ እንደው አደረሰበት እንግዲህ ተፈለገ እንግዲህ ይኸውልሽ እንግዲህ አሁን አንቺም አርኪ አሁን እቺ ያንቺ ይሄ ደግሞ የሱ አርቆርቆርቆርቆርቆርቆር ይሄማ አይሆንም። ይሄማ ደረሽ ታሩቅ አይደለም የሚታይ እንደውም ይሄን እያፈለቀ እንደገና ያምጣው ብለሽ ነው ይሄን የምትሰጪ? ቀለበት እጅ ላይ እንዲታይ መስሎኝ የሚደረግ ታዩ አይደለም ይሉሽ ከለር የሌለው ዝም ብሎ አለ አይደል ደበስ ያለ ነገር እንዲሁ ድሙንሙን ያለ ነገር እንዲሁ ሰውነት የመሰለ ነገር ተለጣጣቁ እንጂ አዳናው አለ እንጂ ይሄሳ ተይ እንጂ እናቴ ገና እንዲሁ አደረሽ እሱ እዚህ ሆኖ እዚያ ወዲያኛው ብሎ ካይደ የምትታይ አይብረቅረቅ እንዲሁ ዝም ያለ ነገር እንግዲህ አሁን ዝም ያለ አሁን ያለ ይሄ ነው አንድ ዝም ያለ እንዲሁ ሁለተኛ ዝም ያለ ይሄ ነው። ከዚህ ውጭ ዝም ያለ የለም እንዳለ ቦገገለ ነው። እስቲ እንዲሁ ሌላ እንዲሁ አንድ አይነት ነው አልኩሽ። እንዲህ በዚህ ነው መሰለኝ እሱ ልክ የሚሆን ልኩን እንግዲህ አንቺ ነሽ የምታውቂው። ወይ ለክተሽ በፊላ ነገር ታመጭ ነው እጁ እንደዚች እንትን ብለሽ ሱቃርቶኛል አይደል? ወይ እሱን ራሱን ብታመጭኝ ይለከው ነበር። ታዩ እሱ ሳይመጣ ይችኛ ይተውን ይች ተሆነለት ይሄስ እንደው እንግዲህ ነው ወይ አብዬ ያሳደገኝ ያለሞርቅ እኔ እኮ ቸገረኝ አላልኩሽ? እኔ አሁን ቸገረኝ አይደለም ብዬ መጣ። እኔ እሱን ብዬ ሳይሆን ሚስቴ ምን ላድርጋት ቅናት አናቷ ጋር ወጥቶ በቃ ምንም መውጣት መግባት አልቻለም። እንዴ ነው የምትልህ አይደለ? አንተ ዝም ብለህ አሁን ጠላ በተበጠበጠ ቀን እቤት ስትመጣ ተበጥብጦ ተቆየ። ማን መጥቶ ነው ታለኝ ፍቃድ ጠላ የተበጠበጠ ማን ነው የደወለልሽ? ሀት ነው ያየውሽ? ወፍጮ ቤት ተማንገር ነው ቆመሽ ነበር። ገበያ ተማንገር ወንዝ ተማንገር ነው ቆመሽ ነበር። ጆሮ ያላየኸውን ስትላት የዛን ጊዜ እርግፍ አድርጋ ትተዋለች። ሲመራት ትተዋለች። ስለአንደኛው ትተዋለች። ይሄን ሶጣ ስገባ የምትጨቀጭቀው ሙሉ ትተዋለች። ተማንገር ነው ያየውሽ በላት። በመንገድም ስትሄድ በምንም ስትሄድ አንተ የሌለህበትን ብቻዋን ስትሄድ ዝም ብለህ ጠንባ። የዛን ጊዜ ለካ እንዲህ ነው ያላየው እኔም ያላየሁትን ነው ማራ ብላ የዛን ጊዜ ሲመራት ትተዋለች። ዛሬ በቃ አሁን እንደ በቃ ሁለተኛ እንዲህ ያለ ወሬ ይዘህብኝ እንዳትመጣ። እኔማ ምን ላድርግ? ጨውኝ ላም ይወልዳለች ነው ላሙ ያለ መልቃይ ተይው እስኪ ውለናል እንደገና ተካልፈልህ ተሷ ጋር ውለ ምንድነው መተኛ ማን መተሽ? አስተውለ ነው እንጂ እናደረጋት ፈታለኝ። እንዴት ምን አደረግሽኝ ብሎ እኔ አልናገርም። ልተው እስኪ ተዛሬ ነገር ነው እንጂ በየቀኑ ሳይመታኝ ውሎ ያድርም። ምንም ብለሽ የተቀመጥሽ እየተደበደብሽ ነው የተቀመጥሽ። እኔማ ይስተካከላል ብዬ ነው። ተንበርከክ ይላል። ያ ተንበረከኩ በኋላ ያን ድንጋይ ይጭንና ማበሪያ ዝም ብሎ እያስተረከ አንቺ አሁን ይሄንን ሙያ ብለሽ መናገርሽ ነው። ወከርገሽ ወትመጭም እንዴት ጭራሽ ወፍጮ ቤት ጭኖ ነው የሚደበድብሽ። ቅንባ የሚደፋብሽ አለ ዘይት እንደበግልገል ሲብስብኝ መጣሁ። ምን ላድርግ? አበራይቱ ምን ወደሽ የተቀመጥሽ እስከዛሬ ድረስ ነው እንግዲህ ይሄ ማጣረቢያ ይሄ ሚያን ሽግር
ጭራሽ አሁን እንዴ ነይድ አሁን ነይድ አሁን እሺ ምንሽ ነው አንተ አርግፎ ለቀቀኝ እኮ ነው የምትል ወንድም እንደሌላትና ቤተሰብ እንደሌላት ባልተብየው ያ ባልተብየው አስቻለ ነው አንቺ መተሽ ረገረገረግ አላተረፈኝ ውሻ አተ ተውማ ቆይ ነው የመጣው የዓለም ወርቅ ኧረ የዓለም ወርቅ ኧረ ማን ነው ኧረ እኔ ነኝማ አንቺ ምን አንቺ በሬሽ ገብቶ ሰው እየተጫጫኸ እኮ ነው ያለ ገደል ውስጥ ገብቷል ወይኔ በዚህ አንቺ ማነው በሬን ገደል ገብቶ ይጣለው? ማን ይገፋል? ራሱ ይሆናል እንጂ ምንድን ነው አንቺ ነሽ ወይ እንደፈከርሽ መጣሽ በሬን አሁን በንዴት ከዚህ ቀደም ዶሮ ሰብረሽብኝ አንኳትቻ ከዚህ ኮተትሽና ታብጂ አልሸጥልሽም ስላተናዳ አሁን በሬውን ተሾለለግሽ እንጋጋታለን ኧረ ገለልሽ ይሄ በቅስት የቆመ ቤት የመሰለ ቆይ እንጂ አንቺ ግን እሱ አቅቶሽ ነው ታዲያ መጀመሪያ ድንጋይ ይጭንብኛል ያን ድንጋይ ጭኖ ተሽከርከረ እንዴት በፈቃደኝነት ድንጋይ እንዲጨርብሽ ታደርጊያለሽ ወካዶሻት መቼም ወይዛ ማታ የምናገር እንደው ገመንያ ከሚወጣ እስቲ ልቻለው ባል ነው ብዬ ምችለው ባሰበት እያደረ ዝም ብሎ ዱላ ሆነ ስራው ሲወስብኝ እኔ ምን ላድርግ መጣሁ እንደው ተመለተረስ ዝም ብሎ ነው እየጫነ የሚደብድብሽ እንደው ዝም ብሎ ምንም መላቀጥም የለው ዝም ብሎ እየተነሳ ማበሬት ነው በቃ ዱላ ነው ዝም ብሎ ነገር ነው ምን ያርግህ የእሱ ያልጠገበ ማን ይጥገብ አንቺን የመሰልሽ ልጅ ለዚያ የመሰለ ተዳረለት ሳይጎለጉል ተዚህ እየተጫነ ይሄዳል ይበላል ይጠጣል ምን ያርግህ እየተንከባለለ ይበላል እሱ ያልጠገበ ማን ይጥገብ ይበላል ዝም ብሎ ዱላ ነው ይበላል ዱላ ነው መፈተኛውን ይሆኑ ኩኒ በቃ ይሄ ምን ከተራበነ ጥገብ አዝናለሁ አላሉ ሲጠግብ የጥጋቡ ማስተንፈሻ አንቺ ሆነሻላ አንቺ ቤት ተደብድብሽ ቁጭ ማናደ ዚራቲ ምያሽ ሁለተኛ እንኳን ነገርሽኝ እንጂ ነግሬሻለሁ ሁለተኛ እዚያሽ ትግርሽ አይደቀድቅም በቃ እንግዲህ መቀመጤ ነው በቃሽ ተመጣ ባል ካልመጣ ትቀመጫለሽ አብረሽኝ ከኔ ጋር ተመጣ ሌላ ባል ድርሻለሁ እሺ እጅሪ ይርጋፍ ይጎደሉ ነው እንግዲህ እሺ እህል ቅመሽ እሺ ማነው አንተ ናት ተደም ዘብድባት አንተ ሀጃ ለምን እኮ ነው ያገባት አንተ ለምን እኮ ነው ያገባት ለምን እኮ ነው ያገባት አንተ አንተ ደግሞ ሰው ሆነ አንተ ሰው ደግሞ ሰው ትደባደባት አንተ ማትረባ አንተ እንዲያገ ትደበድባትና አንተ አንተ ናት የምትደባደብ ማረኝ እንዲያገ ድብድብ ማረኝ የምትላት አንተ ትሰማለህ ስማኝ ለምን አንተ እንዳልከትብኝ ሽመት ሀብቷን ቆጥረን ታስረክባት ነግሬሃለሁ አንተ የኔ ትሞማ ጠፋ እና ተደበደባት እንዲያርጋ ይኸውልህ ትሰማኛለህ ነገ እመጣለሁ እዚህ ቤት አገኝና ነግሬሃለሁ የማይረባ ቤቶች እንዴት ዋልሽልኝ? አታስመስል ምን ሆንሽብኛ? ምን ነው አንቺ መንገዱ ፀሐይ እስቲ በሞቴ እስቲ አውልቆ ስሞትልህ ተይ እንጂ ቆይ እስቲ ቆይ ምን ሆንሽ? እስቲ አሁን ወፍረት ከጥናት በሞቴ አይን ይፈርዳል
አፍ ይናገራል። ምን ሆነሽ? እስቲ እንደው ምልክት ብለህ ተመላከተው እስቲ እስቲ እንደው ይየው ያንቺ ጥምዝ ነው። እኔ እኮ ትንሽ ሆናት ያንቺን ብዙ ነው ያረኩልሽ። ብዙ ነው ያረኩልሽ። እኔ ያንተ ማላገጫትን ጓለል አታውቅም ተብዬ እንዴት ከየትም ብዬ ዳ ቤት አስበይደ የምታመጣልህ እኔ ለትን ጓለል ኮልኮል ቀለበቱን አታ አረ እንዳት ወረዳ ዋ ምን ማለትሽ ነው? አለማፈርህ ምን ማለትሽ ነው? ስንት ብር እንዳወጣሁበት ታውቀሻል? ግን ንገረኝ አሁን የአንገቴ ላይ ሁላ የተደርድሮ የነበረው ነገር በሙሉ ውሸት ነው። ቆዳ ነው በለኝ። ተበይዶ ነው ውሸት አመጣሽ። ይሄ እኮ ይኸውልሽ ቆሻሻ ነው። ቆሻሻ ነው። እስቲ ድና ያፋንድያን ጠናት ያጥበ ሞክረው በል ደግሞ ያፋንድያን ነው የሚታጠብ። እንግዲህ ወርቅ ቤትማ አልሄድክም። አዳገጥክብኝ አይደል ባንተ የሚስቴ ወንድም ነው እንጂ እናት ሙች የሚስቴ ወንድም ምን አጥፍተህ ነው? ምን አጥፍተህ ነው? እስቲ ንገረኝ። አይ ምን አጥፍተህ ነው የመጣኸው? ራ ወይ ንገረኝ። ምንድን ነው እንዲሁ ጥሩ መልስ አልመልስልሽ ስትል እንዲሁ ለኮፍ ባረጋት እንጂ እንዲሁ ለሁሉ ልብሷን ይዛ የተቦተለፈች እንዲሁ ነው መጣህ ነው ድብድብህ ነው ረለኳት እንዲሁ ለኮፍ ነው ያረኳት እንጂ እና መጣህ መጣህ እያለች እናትዬ እሄድለታለሁ። አሁን ተኛ እሄድለታለሁ። እውነት እኔ ቸኮል አይደለሁም ጭራሽ። እንደውም ደብድቦ ከእኔ እንደዚህ ያለ ይህን ክፉ አድርጎኝ ጨዋትልኝ። አንተም ንግግር ልድፍ ነው። ቆይ ልሂድ። ወይኔ ስማ ትሰማለህ? እኔ ትንቧልል ነኝ ወይ የመኪና ቡለን ማረግ እንደ አዲስ ጥጃ በልክ ይልክል እንደሚል ያንከልክልብና ጭንቅላት ላይ ምናምን ነገር አለማፈር። አትቀልጂ የቀለድክም አንተ ነህ ያለበጥክብኝ። ስንት ብር እንዳወጣበት አንቺም ታውቂያለሽ። በሰዓቱ ንገረኝ። አሁን ያ ሁሉ ጥሎሽ ቆርቆሮ ነው ተበይዶ የመጣ ነው በለኝና አርደኝ። ትንቧለል ተይኝ። ይሄን ያመጣሁት ከውበት ጋር ነው። ልወስድሽ እችላለሁ። እሱ ጎበዙ ነው ሙተው የራስዎን ወር ምኑንም ስታፍሽበት አትይም። እኔማ በጥንቃቄ ቢይዝ ኧረ እሱማ አይጎለጉልም እንዴ? የእሱማ እየተበለቀለቀ አውልቃለሁ። አስጎለጉል እናቴ ሰው የሚጠራ ተጉት የኔን እየው እስቲ ማላገጨት ሞኝና ተብዬ አላውቀውም ነበር። አትጣዩ። ይሄ ጥምዝ ወርቅ ነው ቢገባሽ። የዝና ዘመዴ ምን አለችኝ? እሷ እንኳን ሰልላይ ብየዳ ቤት ነው የመጣለች። የዝና ናት እንዲያለችሽ? እሷ ናት እንዲያለችሽ? ብየዳ አፏን ባላሽ ይዛት እኔ መዝገቡ አይደለሁም ማለት ተነሽ። እንዴት ላይ ነች? ከውበት ነው እንሄዳለን። ኧረ ግን ያንተ ማለት ነው የምሸጉድ አንቺ ነው። ወይ ጉድ! እንዴት ጥጋብ ተነቀለዋ አያውቅም ወንድ። ቆይ እታለሙበት ኧረ እናንተ ታነጣጥፋላችሁ። የኔን ወንድም እዛ ነጣጥፋችሁ መጣችሁ። አቻለች ወዴት ዝም በይ። አታፍሩም ግን እንዲሁ የእናንተ ሎጋ የመሰለ ሽቦ ልጅ ያለ ገና ብለሽ ገና ለገና በእጁ አልበልቶም በእጁ አልቆርሶም ያን ያከር ግፍ አርጎ ያልጋ ልብስ አርጎት የመጣ ልጅሽ ምን ይሁን ብሎ? አሃ የኔ ልጅ እንጨት ናት። ይቺ የኔ ልጅ ምንድን ናት? አንቺ ምንሽ ነው የመጣሽ? እንደውም የተመታች መስላች። እሱ እኮ በታዩ አንቺ ቆይ እንጂ ከመቼ እንደው መቼ ነው እንደው በማናገር ነው አደራሽ ሚስትን አንበርክኮ ወፍጮ ቤት ጭኖ ሚስትን የሚገርፍ ባል እንኳን የወፍጮ ቤት እንደው የተባለ ድንጋይ ቢካብባት ትሰማለች። እንዴት ልጅሽ ይካብብሽ? የ80 ዓመት አሮጅት በጣም ሲገለስልሽ ጊዜ የሰው መሳቂያ ድርተኛው ያገሩ የሰው መሳቂያ እንዳልሆነች ሲገለስልሽ ጊዜ ዝም በይ ተይ ምን መሰለኝ እኮ ለምናችሁ መሰለኝ እኮ ከእናንተ ቤት እንጋባ ከእናንተ እንዛመድ ይላችሁ እኮ የሀገር ሽማግሌ የሀገር ባልቴት ልካችሁ መሰለኝ እኮ ዝምድናችን ፈልጋችሁት እናንተ ገኛ ኧረ እንግዲህ ሲላክ እኮ ሽማግሌ ሲላክ እኮ አላንገራገራችሁ። መቼ ወሰርቢያ መቼ ወደው ያሸተርበተበት አላ መጀመሪያ ተለምነናል። ታለሙ በተይ አገር እኮ ያውቃል ብንነን አገር ያውቃል። ተንኮራታችሁ እንዴት ያገባልሽ ልጅ ያገባኝ እንደሆነስ እንዴት እየደበደበ ሊያኖረኝ ነው? እንዳያ አሁን አንቺ ባልና ሚስት እሱ ጋር እንዲወስድ ትመሳሰልሽ። እናትና ልጅ እኮ ነው የሚመሳሰለው። እናትሽን ነው ልጅሽ ነው። አሁን 80 ዓመትሽ እኮ ነው ታውቂያለሽ። ማግባቴ እንደሆነ ያስከብረዋል። እኔ ወጣ ወረደ ዘውዱን እኔ ያልጋ ልብስ የመሬት ንጣፍ ታላረኩት እኔ ቸኮል አይደለም መሞከር ነው። እቺ ፍግ ምን ትመስላለች? እቺ የዋደረ መሰለች ወንድ ናቸው እንዳሉ አንድ ፋይዳ ይፈይዱ ሙያ የላቸው ትዳር የላቸው ከሴት ከወንድ እቺ ሳምሳያ የሚላት እንደውም ወግ ማድረግ ቢይዝ ደግሞ ከነሱም ደግሞ እንደዚህ ማድረግ የለሽ ነው የተቀመጥሽ ትሳታ አስኖርም እንኳን መጣሁ ቆሞ ቀረ እኮ አደድ አባትሽሳ እንዬ እሱ ምንድነው? ይሄ ቀለበት ምን ታረጊው ነው? ላረግለት ለአባትሽ አትን ሄደ ያንቺስ እንዬ ባሰ ምን
የባሰ ምኑን የባሰ ስትጋቡ ያላረግሽለትን አሁን ምንድነው የምታረጊለት? ወይ ጉድሽ እናቴ። የዛን ጊዜማ ማን እንዲቀና ብሎ ያየው ነበር። አሁን ነው እንጂ እናቴ እንደው ታሁንም ደግሞ ተወለድኩ በላይ እናንተ ታሳደግኩ በላይ ነው ሙሉ አይኑን እሱ ላይ እየጣለ ያስቸገረኝ። ነየረቴ ጦርማሉ ምንድነው ጦርልሽ? እንዲህ እንታረገዝ ይለይ ታለ ይሄ እንደዚህ ሆኖ ተታየ ባለ ትዳር ነው ማለት ነው አሉ እናንተ እዚህ ቤት ይሄንን ማታውቂያለሽ? ምንድነው ይሄን ገንዳ ታቀፎ እዚህ ከብቴን በሬን ያሰበርሽው ምንድነው? ልጅ ሸትዳን ወረ ምንድነሽ ወደሽ ነው ዛሬ ተረው እናንተ አይደለ በሬ እኮ ተሰብሮ አገር ግዞ አገር ጎይ ይገለ ነው እዚያ ገና ሰወርኩ የሚበል ምን ላርግሽዋ? እንዴት አንቺ ከብት ጠባቂ ነኝ እኔ? ቆይ ወንድምሽን ልጠብቅ አንቺን ከብት ልጠብቅ እናንተን ልጠብቅ ማን ይጠብቅ? እናንተ አይደለ ምን አንሽን ተፈጨልሽ እና ልጅ ልጠብቅ ነው እንዲሁ ተበተ ወደ ነው አዝመራ የሚያርግሽ አረግ ገና አባታና ተሳደኝ ራቢ ምንድነው ራቢ ሄሎ አስቢ ደህና ነህ? ደህና ነኝ። አንተ ደህና ነህ? አስቢ የሆነ ነገር ልንገርህማ ካስቻለ ጋር ተፋታንና ሁሉን ነገር ጨርሰናል። በቃ ንብረት ምናምን ተከፋፍዬ ይዤን የመጣሁ አትጥፋሽ። ተንግዲህ እንገናኝ። እንደው ብሞት አልሄድም ከሱ ጋር በቃ ከዚህ በኋላ ካንተ ጋር ነው። እንደው ንብረት ምን በቃ አለ ነው የምልህ። አስቢ በቃ አንተና ዝም ብለህ እንዴት እንደናፈቀኝ በቅቷል። በቃ አብቅቷል። ንብረት የለ ምን የለ ይዤን የመጣሁ አትጥፋ። አሁን ነንዬ ነኝ ላይ ነኝ። እሺ አራ ተፈተናት ጨርሻለሁ። እስቢ እንዴት እንደናፈቀኝ እኮ እና መቼ ነው የምትመጣ? አንቺ ጉደኛ ምንድን ነው ያልሽ? አይደለም እኮ ሰው ነው ሰው ነው። ኧረ ቤተሰብ ከድሮ ባልሽ ጋር ለመታረቅ ብለሽ ነው አንቺ ካሳለው ገጣለሽ? ኧረ አይደለም አስተረኩ ሲደበድበኝ ነው ትቹ የመጣው ሲደበድበኝ እና ምን ሰሪ ሰሞሻ? ኧረ መከረ ደግሞ ሳላጠራ መደባደብ እኮ ነው የሚቆጨኝ። እንትን ድሮ አብሮኝ የተማረ ልጅ ነበር እሱን እያወራሁ እኮ ነው። አንቺ ጉደኛ ትንሽ ሰሚያለሽ? ያ እሱ ባሉ እኮ ጥሎሽ ሲሄድ አስያለው እኮ ነው ከመንገድ አንስቶ ሰው ያረግሽ እንደ ሰው ያረግሽ። ይኸውልሽ ትሰሚኛለሽ? አሁን ቀጥ ብለሽ አስያለው ጋር ቀጥ ብለሽ ነግሬሻለሁ። ወላንዬ ማን ምንትስ የለም ሰብሬ እንጥልሽ ድንጋይ ጭኖብኝ እንደው አሁን ደግሞ ይገለኛል። እኔ አስቻለ ዘንድ አልሄድም። በቃ ሄደሽ ወልሽ ጉልበቱ ጋር ደፍተሽ ይቅርታ ቢብሻለሁ እኔ ነግሬሻለሁ። ታስመጭኛለሽ ኋላ ሀዲያምሽ እሽከቲ ደግሞ ትመልስልኝ ነው። ኧረ መከሬ እንደለበረናሽ በዚህ ብለሽ 200 ሺህ ብር እኮ ነው አንድ ባህሪ የዛሬ ስንት እንደለፈውበት አታውቂ? እኔ ምን ይሄንስ የማይሆን ምን አገባኝ ሰማሽ? እኔ አሁን ላሳሸው ለር ነው ባንዚን ታለሽ ባንዚን ቅቤ ታለሽ ቅቤ ይዘሽ ተከተይ ካለዚያ በዚህ ነው ድምጽ ማጥሽን ማጣው እታለ አንዳውላ ሰማሽ? አንቺ ያፍሽን ተማምነሽ የሞተ እንደሆነ አለቅሽም 200 ሺህ ብር ዱብ ታርገታለሽ አይደል? ሰማሽ? ዝምድና ሌላ ንግድ ሌላ እኔ አስመጭና ላኪ ነኝ እና ምን ላርገው ነገር የለም። አይ ተወደዳሽ ምን ሆረገኝ ብለሽ እኔ ነገርሻለሁ እና ሌላ እና ምን ላርግሽ? እነዚህ ሰዎች እንዲናቸው ታን እንዬ ቆይ እስኪ ግን ሀት ዳሩ ደግሞ ያተዝመራ ቆይ እኔ ግን እንደው እዚህ ቤት እኔ ምንድን ነኝ ነው አዱኛ ዛሬ ነው ዓለም ዛሬ ነው ወንድም ሸንኮሬ አጉላው ዛሬ ነው ይኸው አሁን እኔ ዛሬ ፈርሰስ ብዬ ዘና ብዬ ልስበል ለማመድ ለሰርጉ ምን እኔ በአሁኑ ዘመን አንድ ሰው ጠርቼ ምድር እዚህ መንደር እኔ ብቻ ነኝ ወንድሜን እያንዳንዱ ምድር እንኳን 15 ሰው ጠርቶ ሲደልቅ ያድራል። ይኸው እንግዲህ በላምጣው የደሙን ኩታ እስቲ አምጣው የደሙን ኩታ የኛ ዘንካታ በላምጣው የደሙን ሻሽ እስቲ አምጣው የደሙን ሻሽ የኔው ኩሽሽ ይኸው እያልኩኝ ድል አድርጌ ነው ወንድሜን ምድረው በቃ ወይ ጉድ! አሁን ምንድን ነበር የቀረ? ዘፈኑም ተዘጋጅቷል። ወንድ ልጅ ታረደ መጣ። ወንድም አለ ተዘጋጅቻለሁ። በላምጣው የደሙን ሻሽ ሲያምጣው የደሙን ሻሽ የኔው ኩሽሽ ይኸውልህ ጥሬ ስጋ እንበላለን ስላክ ጥሬ ስጋ ይበላል ስላልከኝ ሰርጉ ላይ ይኸውልህ ደህና ካሁን መጥቼ ይዤ መጥቻለሁ። እቺ ደግሞ ይችን 1000 ሰው ነው የጠራው ስትለኝ 100 አዘዝኩ ተደረሰ የሚድረስ ብዬ
እቺ ለጊዜው ጃመጣው ለኔ ቆርጥ ነቢያ ብዬ ይሄ ደግሞ መባረኪያው ነው። እህት አለም አነሰ እጨምራለሁ። እዚህ ገና እኮ ዝም ብዬ ተማውቀው ነው የእነዚህን ይዤ መጣሁ። ሌላ ደግሞ እጨምራለሁ። ስለ ካራው አትጨነቅ። አይደለም ያልክበት ነገር ማሮ ለጠጁ ደግሞ ይኸውልህ 50 ኪሎ አዘዝኩኝ። ለብርዙ ደግሞ 20 ኪሎ አነሰ። እኔ ነገር ቁርጥ አይደለም ታረመራ አልገባሽም። ወይ አሁን ስወጣ ጨምርበት እንጂ እመጣለሁ። በቃ ይኸውልህ እኔ እኮ ያለው አንተ ነው የትያለው ተማመነ። በርበሬ ደግሞ 4 ኩንታል አታለም 4 ኩንታል ዋቆኝም። ቅቤ ደግሞ 30 የቤቱ አይበቃኝም ብዬ 30 ኪሎ እንደፈቀዱ አዝዤ መጣሁ። እኔ በዱቤ ሁሉንም ሂሳቡን በኋላ ነው ሂጅ ከፍ አልተረዳሽኝም እኮ ቀጥ አይ ጉደኛ አሁን ጓዝሽን ጠቅልሽ ውልቅ ወደ ባልሽ ቶሎ በይ። ምንድነው ተጣልታ መሰለኝ ፕሮግራም ገመጣ አንቺ ቶሎ በይ ነው የምልሽ። ነይ ዋጋሽ ቀጥይሽ ገንዘቧን ክታርጎ እኮ ነው የሰደዳት እኮ ምንድን ነው እንጂ የምትላት ለምን ይሰደዳት? ጣልቃ አትግቢ እንዬ። እኔም አይገባኝም አንቺም አያገባሽም። ባሏ ነው እንደፈለገ ማድረግ ይችላል። እኔማ እኮ ጠየቅኳትኝ እኮ ደበደበኝ ወፍጮ ቤት ጫነብኝ አለች እኮ ለምን እንደፈለገ የሚያደርጋት ይችላል። እንዬ እኔ እኮ የሰንቦትን ሰምቻለሁ ነው የምልሽ። ምን ሰማ? ምን አየህ? ምን አደረገች ይችላል? ምን ያላየሁት ነገር አለ? እዚህ ጠጉማ ከሱ ባለው ጋር የተደዋወለች አሁን ካሰሩ ጋር ተፋትቻለሁ እንገናኝ ስትል እኮ ነው የሰማሁት። ከሱ ባለው ጋር ታዚያ ለማገር ወይኔ ደግሞ መደባደብ እንዬ ያተረፍኩት መሰለሽ እንዴ? ወይኔ ገና ያረፍኩት እንደው ሰተታገር ተመጣጣኝ ነው። ይሄ ሌባ ሞላጫ እርሜን በትእዛዝ አልማዝ ባስመጣ እኮ ነው የ800 ሺህ ብር አልማዝ ይዞብኝ ይሄድ። ተመልከች እንግዲህ ይሄን እንዴ ያለው ሌባ ሞላጫ ሌባ እንዴ ያለው ሌባ ወይኔ ደግሞ አሁን ልታስመጣው ይሄዱላ ለሱ ነበር የሚሆን። አተረፍኩት እንዴ ያተረፍኩት ወይኔ አሁን ታግባኝ ነው የማየው። መታወስቻለሁ ተረፈ እንዴ አይ መከሪያ እሱ እኮ ነው ያለ እሱ ባይሆን ነበር የምትልልኝ። ደግሞ ያንን ሽጦ ጨርሶ በልቶ ሲጨርስ ደግሞ አሁን ደግሞ ታሽሎክልፎ ገብቶ ደግሞ እንደልማድ ደግሞ ስራውን ሰርቶ ሊሄድ ይኸውልሽ ደግሞ እንግዲህ የቀረውን ደግሞ ሙልጭ አድርጎ ይዞ ሊሄድ ደግሞ እንግዲህ አረገረገረገረ እኔማ በአገር በደረቤ ቁሜ እናገራለሁ። አሁን ይችን ልጅ አሽባብቶ ከያዛት አይለቀኝም። እኔ ነው መስረቁ አይቀርም ሳስሮኝ ነው የሚገባ። እኔ እባካችሁንን እሱ ባለው የሚባል ወይ ታገር ይጥፋልኝ ወይ እጅጉ ይታሰርልኝ ብዬ ነው እና እናገራለሁ። እኔ አጠፋለሁ። ኧረ አንተ 6 አህያ እኮ ነው የዚያን ያያመልየነ ወስዶ የሸጠ እሱ ደግሞ ሰው ነው። እንዲህ አይነቱን ሰው እና በስልክ እስከነ ግላሱ እኮ እንደቆመ እኮ ወስዶ የሚሸጥ ሰው እኮ ነው። እስከ ፈረስ እንደለበሰ እንግዲህ አሁን ይሸጣል። የፈረሰኛ ማህበር እዚያ የና አያ ፍቅርህ ነበረ እዚያ እንደቆመ አሁን እስተ ኮርቻ ፈረስ ይሰረቃል። ምን ነው ኮርቻው እንኳን ቢተውለት ያይና ወጣ ሌባ ነው እንጂ አሁን ይሄ ሰው የጋማ ከብት የቀንድ ከብት የቤት እንስሳ ተሽሎክላኪ ተሳቢ የማይሰርቋለስ እና መተዳደሪያው ይሄ ነው በቃ። እሱን እኔ ልናገር በደረቤ ነው የምናገረው እኮ አገር ስለሚያውቀው እኔን ደግሞ መናገር አለብኝ። እንዲህ ካለው ጉድ ጋር ይሄን ሁላ እያወቀች እሷ በስልክ ትደዋወላለች። እንግዲህ ሰው መስሏት ይሄን ሁላ ጉድ እኮ እያወቀች እኮ ነው ሁላ ጉድ ናት። ይሄን የምትሰራኝ ምን ተቤቴ ነው ጉድ እኮ ተቤቴ ነው። ወይኔ አሁን ያናሰረው ምን አድርጌ ነው እንዳዞሪ እሱ ላይ ምን እንዳዞሪ እኔ ለምን እንዳዞሪ አስቻለውም ችግር የለው እኔ እጃባብለዋለሁ እንዲያርገ መጥቼው አሁን እኔ አባብለዋለሁ። ተው የሆነች ስጦታ አለችኝ አነስ ያለች ዝም ብላ በሰው ጣትም ያልገባች እንደው በሱ የምትሆናለች አነስ ያለች ቀለበት አለች ለሱ ነው የምሰጠው። እስቲ በስከኔስ አብረን ደንስቋል አለችኝ ቆይቶ እኔ ሰጠው እንጂ እንዴ አረታለም እንደዛ ጋር አድርገኝ አለዞማኒ የልብ ላድርስ እንግዲህ ተበርበሬውም ተቅሚውም ተማሩን ይጨመረበት ብያዝዛለሁ። አይደለም እኮ ታለም ተረጋጊ። ቆይ ነጭ ሽንኩርት 27 ኪሎ አዘዝኩ እንደፈቀደ የቅቤ ማንጠሪያ አይደለም ታለም እንደሱ እኮ አይደለም። ቆይ ተረጋጊ። የቅቤ 5000 ብር አዘዝኩኝ እንደፈቀደው ብዬ ይኸውልሽ ታለም አይደለም እንግዲህ እኮ ይኸው አንተ እኮ በቃ ለኔ ሐሳቢ እኮ አሁን እንዴት እንደዚህ ለብሳ ትውላለሽ ብለህ ነው። ቆይ ኧረ አይደለም ቆይ ማይውልሽ ገባኝ። ይኸውልህ ስማኝ እስኪ እኔን መጀመሪያ ዝም ብዬ ይኸውልህ የ20 ሺህ ብር ቀሚስ አዘዝኩኝ እንደፈቀዱ አልኩና ቃዱን ስመለስ እሰጣለሁ ብዬ ይኸውልሽ ታለም እኔ እንግዲህ ጫማ ስፒል ጫማ የሚባል ሁለት አዝዣለሁ። ይኸውልሽ ታለም አይደለም አሁን እኮ ሰርጉ ይኸውልሽ አይደለም አልገ ወንድም ያደለ ሐሳብ እኮ ይገባኛል። ባለቤቴ የድሮ ለብሶ እንዳይውል ብዬ ባንተ ሰርግ ለማንም ቋንቋና ደስ አይበለው ብዬ ለሱ ነጭ አሰራውለት።
ያቺ ደግሞ ዘነበች ጓደኛ አይደለም ታለም ያልከባሽ ነገር እኮ አለ አይደለም ቆይ ዘነበችን ነው ለሷም ያሽበር ቀሚስ አዘዝኩላት ገዲያ አዘዝኩላት ለኔም ለሷም በስፒሎ ጫማ እንደዚህ አይደለም ታለም አሁን የምትዩ ነገር ሁሉ እኮ ዝም ብሎ እኮ ነው ዝም ብሎማ አይደለም ዋ የጠራው ሰውን አንሶብ ነው ዘመድ አዝማድ ከሊቅ እስከ ደቂቅ ኋብለና ብዬ ተጣርቻለሁ ሁሉን አንድ የሚቀር የለም አይደለም ይውል የጠራው ሰው አንሶብ ነው እንደዚህ ብት ይውል ዘመድ አዝማድ ከሊቅ እስከ ደቂቅ ኋብለና ብዬ ተጣርቻለሁ ሁሉንም ይውልሽ ታለም ቀርቷል ማን ቀረ የጠራው ሰው ሰርጉ ኦሃ ታውቁት በቃ ማበዳለ ታውቁት ታለም ቀልድ አይደለም አንተ እኮ እኔን ደርሰህ እንደው ዱብዳ ማስደንገጥ ትወዳለህ ታለም ምን እውነቴን ነው አሃ ምንድነው በቃ እንዴት አራት ብር ሄጄ ስጠይቀው 520 ሺህ ብር ነው ያለች እኮ ይመጣታል 500 ሺህ ብር እኮ ነው ይመጣ ታው እንጂ ይኸውልህ እኔ እህትህ ታውቀኛለህ እኮ ጸባዬን ስደግስም አለኝ ታወንድም አለም እኔ ባለኝ እንደው በቻልኩት በአቅሜ ልዳር ብለህ አይሆንም በ5 በ6 በሬ ነው የምደግስ ብለህ ስንት ወዳ ታስገባኝ በኋላ ነው እንዴ ተው እንጂ ጥለው አይደለም እኔ እኮ ያሰብኩት በቀደሙ ሂሳብ ነው እንዴት በቀደሙ ነይ በይ እናንተ ደህና ናችሁ እንዴት ዋላችሁ ምን ሰላም ናችሁ ምን ናችሁ ዋላችሁ ደህና ነን ምን ሆነ እቺ ልጅቱ እዚያ ተኔ ሻይ ቤት ጎን ተቀምጣ አስተለቅሳ አግኝቻት ይዣት መጣሁ ምን ሰው መጥቷት ነው እኔ ምን አውቄ ምን ሆና ነው ብዬ ቁጭ በይ ምን ሆነሽ ነው እናቴ ምን አስቀየመችው ምን ጉድ አመጣብሻ ምን ጉድ አመጣች በቃ ጥፍታ ነው ከቤት እኔ እንጃ ምን አኔ ከቤት አልነበረችም እንግዲህ ምን ሆነሽ ነው እናቴ ምን ሆነሽ ነው ምንድነው ነገሩ ምንድነው ጉዶ ትልገሪኝ አንዱ አልቀሳልቀሳ ሄዱ ተሙላ መልጠዋለች ታገኘ እና አግኝተሽው ምን አለሽ ማግኘቱ እኮ አይደለም ችግሩ እና ምንድነው ሰርጉ ቀርቷል ወይኔ ብሞት ወይኔ በቀበር እንዴት ሰናት ወይ ታጭታለት የኑሮ እናታዩ ዝም በይ ታዩ ዝም በይ እናቴ አያገሩ እናቴ ወርቅ አንጨባርቆ ሊያገባት ነው ለኔም ለሷም በሰፊው አስቦ የኑሮ እኔንም እንዴት 10 ደንበጃና አረጫ ይላ አዝዞኝ ነበር ብር ያለኝ ከበርቴ ሆኜ ነው የመጣው አላልከኝም እንዴ ቅድም ነበራ በሬ 10 ሺህ ብር ነበር ማን ወሰደው በሬ 10 ሺህ ብር በነበረበት ነው ያሰብኩት አሁን 120 ሺህ ብርና 130 ነው እንዴት እኔ ትሰማኛለህ ይኸውልህ እኔ ፊት ላይ ልቅሶ ፊት ማጨማደድ ማኮታተር አይሰራም ለምን ብትል ተበርበሬ እስተማር እስተቅቤ እስተ ቀሚስ እስተነስፒሏ ሁሉንም በዱቤ አዝጄ የመጣው ሰው ነው በጣምኛለ ለምን በከተኝ ወይ ሞት ወይ የለውም እንዲያው በቃ የለም ያችሁ አይደለም በመጣበት ተመልሶ እዚያ ሰው ፈልጎት ሄዷል እናንተ ቦትረፍልኝ ብሎሃል እንግዲያ ይኸውልህ ያናገርኩ እኮ ነው 4 ኩንታል በርበሬ እኮ ነው አመጣ ያልኩህ በርበሬ ስንት ብር እንደሆነ ታውቃለህ 5000 ብር ራሱ እኮ ለቤታችን በርበሬ እኮ ለማዘጋጀት አቃቀንተናት ነው ወይም አለቅመሙ ደረቁን አስፈጭተው ነው ያው ከበቃኒ በቃኝ እቺ ሰጠው እንዴ አንዴ ለበርበሬ ብቻ ማን ወይ እሸት ነዳ ያስገባትና ና ብሎ የላከብኝ የወንድም ጥላት ማን የላከብኝ ንገረኝ እኔ ጉሩምቧን ሲጣርግ ነው የለም ይኸውልህ ትሰማኛለህ ወንድምነት ቀረ ሲጣርግ ነው የምገል ዛሬ ያላቅም ማን ተወጣጣርልኝ አለ ያላቅም ማን ዘለ መስሎኝ እንዴት መስሎኝ ትላለህ መስሎኝ ትላለህ እንዴት እኔማ በቀደሙ በቀላል ነገር ዝም በል እሺ አሁን ምን ትሰማኛለህ ወደድክም ጠላህም ትበደራታለህ ብድር አርሻለሁ ዳስንታ አፍሳይ የለም ቢያቸው ምን ሆኜ ነው አለ ሰርጉን የተውኩት አደራሽ ኑሮ ተወዷል ብለሽ ከገባሽ ግን ያለኝ ኑሮም ተጎደዱን ሳያውቅ ነው ሲዘል የኖሩ ሞት ነው ወርቁም ቀረ ያ ትገልብጭብኝ እንዬ በኔ ስትስቂብኝ አልነበረ በኔ መካተራግሽ ወርቁም ቀረግሽ የእህትሽ ሀዘን ያንቺ አልሆን ብሎ ቅድም በኔ እያለች ስስቅ
ወርቅ ተገኝቶ ሊበላ ወይኔ 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 እኔ ብር በዛ ጊዜ ወርቅ ነበር እኔ ሞትኩት እንየና ኩርቺ ነው የወጣው አንቺ ያንቺ ብርማ በስንት ታሙ አላልኩም ማፈሪያ ሆናችሁ የለ በታጭቶ እኮ አይቀርም ነበር እንደው እስቲ ያይዛችሁ ወደ ቤት አንቺ ንጹህ ያደረሽ አንቺ ንጹህ እንጀራ ቀመሽ እንደው አብሽንም ሰብሰብ አድርጊ እስቲ አሁን ጀምረሽ ንጹህ አሁን ጀምረሽ ለሰፈሩ እንዲሆን እንዳትይ በሞቴ ስሞትልኝ ሰምቶ በቅተታ የለ ጉድናቴ ለጀነት የተቀረቀሰ ሰው ይገባው አይለኛ ሰው ደግሞ አረችሁ እንዬ ያንቺም ወርቅ ነው የቀረ እንዬ ምንድነው የምታረጊው ከዚህ በኋላ ጨነቀኝ እኮ ጠበቀኝ ገደልሽኝ አሳፈርሽኝ እኔ ምን አደረኩ ሞትኩልሽ እኔ ማንወራ የለብኝም ከዚህ በኋላ እንዬ ባገር በሰፈር ቡናውን ላፍለው ተናደሻል እኔ ቡናውን ላፍለው ፈላብሽ አንቺ ደስታ ሆኖ አይደልኝ አንቺ ደስታ ሆኖ ቡና ማልጠጣ ከተናግራ የሷ ወርቅ የሷ ብር ኧረ ተይ ወርቁ ቀረ ኧረ ተይ እኔ ስንቱን ነው የምጠብቅ ቁጭ በይ ምን ቁጭ በይ አሁን እያለን አንቺ ምን የት ሄደሽ ነው አደራሽ እንዳይሏብልን የምትንከባከበውን ካሉ አታስቀሪያት ማን አላት እሷ ወደ ምን ልትተርካቸው ይልሉ ቁጭ በይ አንቺ እንዲሁ የት ሄደሽ ነው ለምን አንቺስ ብትሆኚ ምንድነሽ ለአንድ ክብሪት ብለሽ አብረሽ ገበያ ድረስ ተምትንከራተች ምን ነው ቁጭ ብለሽ ብትጠብቂ ከብቶችን አብረሻት አሁን እሷ እኮ ገና ለገና አክስት ናት ብለህ እኮ የምትተው እንዳይመስልሽ ያ ከብት ሞተ ማለት አንቺ መቀበርሽ ነው አክስታቸው ነኝ ብላ የምትተወኝ እንዳይመስልሽ 200 ሺህ ብር አሁን እንዴት ታመጣለሁ አትስጎጥጎጥ እዚያ ገበያ ሻይ ቤት ሰድ እዚያ ሰድ እዚያ ተምትከተይ ምን ነቀጥ ብለሽ ብትጠብቂ አብረሻት ከብቱ አትድሽ ነው ምሳሌ አስኩም ነበር እና ጓደኛችን ማብር ነበራት እሱ ቅራሪ ማለ ምሳችን ልምጣስት ያንቀርሽ አባቱ ልጅ አንቺ እንዲህ በየቤቱ እየዞርሽ አጣሪ እንጂ የሰው ቅራሬና የሰው ድግስ ምንድነሽ ምሳሌ ብላስትልኝ አብራ ተርኩኝ አፈሩን ቢው ቤት ውስጥ እህል የለም ወይ ነው እህል የለም ቤት እህል የለም እንዳይሰበር እሱ ጀበና እንዳይሰበር መጣ ምንድነው አጽል መጣ ወይኔ አቤት መጣሽ አዎ መጣሁ አቤት ሀብታስትና ፍታት ብለኝ እንፋታ ነው ኧረ እንፋታ እንመካከር ብዬ ነው እንመካከር ወይኪን ልቦና ያስተሽ ሌላው ይቻላል አንቺ ቀልብ ሲመለስልኝ እንጂ ሀብቱ ገደል ይግባ አንቺ ያለሽ እኮ እንመካከር ብዬ ነው ወዲሽ እኮ ነው የመጣሁሽ ጃክ እንጂ ወዲሽ ነው የመጣሁሽ እና ማርቀስህ ነው ተውነት ወንድምሽ ወይኔ ምን ጠፍቶኝ እጄን ተቆረጥኩ ና አርክ ምንድነው አርገው የት ላርገው ኧረ ቆይ እስኪ ቆይ በዚህ አይደለም ቢያንስ ተረጋጊ መጀመሪያ እኔ በምንም ይሁን ይደረግ እንደዚህ በቃ ተንግዲህ አንተ ምንድነው ባለ ትዳር እንዲህ ስትል እንደዚህ ሆነ እንደዚህ ሆነ ነው የምትል በቃ ይሄን እያሳየ እንዲህ ምንድነው ቀለበት በቃ ተንግዲህ አንተ ምን ተገኘ የታሰርክ ማለት ነው የቀለበት መቻርጓን ላይ ያለች መሆኑ ነው መሆኑ ማለት ይኸውልሽ እኔ ቆይ አባታችሁን ልሸክፍ እናንተን ልሸክፍ ነው ወይስ ደግሞ ከብት ጥበቃ ልውጣ አክስታችሁ መጣ እንደልፍታብኝ ሄደች ቆይ እኔ ግን አታግዙኝም እኔ ብቻዬን ግን አላሳዝናችሁ የት ነው የነበርሽ ግን ከማን ጋር የነበርሽ አንቺ ያውም ይሄን ቀሚስ ለብሰሽ የት ነው የነበርሽ እንዲሁ ይሄን ቀሚስ ለብሰሽ ግን እንዲሁ ብቻሽን ደረትሽን ነፍተሽ ትውጭ ምን አድላታችሁ ለዘሻችሁ ብትች አቦ እኔ አንቺ ራስሽ ተው እንጂ
እንደው ደግሞ ያን ያህል ሳቅ ያን ሁሉ ሳቅ ከየት አመጣሽው? እዚህ ቤት ስቀሽ የማታውቂ ሴትዮ ከየት አመጣሽው ያን ሁሉ ሳቅ? እኔ አንቺ ራስሽ ኧረ ተባባው ኧረ ምንም እንትን ማለት የለውም። እኔ የትም እኮ አልሄድኩም። የትም አልሄድኩም? አዎ ያንን ጃኖኩታን እንትን ለብሰሽ የት ነው የነበርሽ? ምኑ ጋር ነው የነበርሽ? ያውም ደግሞ የማይገባ ቦታ። አዎ ሳይበድ ላይ ከስሚያል አይደል? ይሁን ግድ የለም እንግዲህ ተመካክረን እናድራለን። ተላጨን ያሰለለው ችግር ለሰለል ለብለል ችግር የለውም። ይሁን ለብቅ ያን የምትኝ ችግር የለውም። እንኳን ዋናው ልቤን አላገኘም። እንመካከራለን ወደፊት እንኳን ያንቺ ቦታ ያለበትን ልቤን አላገኘም። ወንጀቱ ይሁን ግድ የለም። እኔስ ቅባት ደስ አድርጊ እናቴ እኔ ተጫወተብኛል። ባለመመካከር ይኸውልህ ብዙ ችግር ደረሰ። ይሁን እንግዲህ መማሪያ ይሆናል። ተመካክረን እንቀጥላለን። እንግዲህ አሬ እንዴ ምን ብለሽ ነው ነግራሽ ሊጨከነብኝ? ከዛሬ ጀምሮ ከአንድ ወንድ ጋር ባይሽ አይደለም ቆሞ ሰላም ማለት ቆሞ ማውራት ሰላም ማለትም ቢሆን ገባሻል? ይሄን ልብስ ደግሞ ትቀይሯለሽ። ያን አፈራማውን ልብስ ትለብሻለሽ። ልብስ አልጠፋም አይደል? ያን ትለብሻለሽ። ቀለበቱንም ታረጋለሽ። ለኔ ብቻ አይደለም የሚያስፈልገው ለአንቺም ያስፈልግሻል። እሺ እንዲህ ማለት አይደል፣ በስነ ስርዓት መናገር። እሺ አብዬ ቀንተ ነው ዘይ ጉብላ ከርሳ ዝም ብለሽ ከርስሽ ሙኝ የእናቱ ልጅ አለዙማ ከሷ ተፈጥረሽ ምን ሆነሽ ደግሞ እንዴው እንግዲህ ብቀና እንዴው ማስጠየፉ እንዴው ይቀርበለኝ እንዴው ያንተ ማላማረብ ቆንጆ ነው እንዴው ተዋያ አምርብንም እሙት ማስጠየፉ ዝም በይ የራስሽን አስተካኪ። የኔ አሁን ጊዜ ነው ትንሽ ቀልቅ ነው አይመለከትሽ። ወዴት ነው ወዴት ነው? ቁጭ እዛው ቁጭ በይ አቦ ቁጭ በይ። ምንም እንትን የለውም። እንደውም ልብሱን መቀየር አለብሽ። ልብሱን አሁን ቀይር። ልብሱን ቀይር። ይሄንም ቀይር። ያቺኛው ፎጣለች እዚህ መጠመጥማት አላይተሻት እሷን አድርገ ቶሎ በይ አብዬ። ይሄ እኮ ነው የሚያምር። ዝም በይ ደግሞ አለች ደግሞ አንቺ ደረሽ። እጅ ቀይር እጅ ቀይር ሳይ በቃ አላስገብትም። መፍትሄ ቢሆን ብዬ ነው እንጂ እንግዲህ እናንተን ምን አለኝ አለ እናንተ እገዛላችኋለሁ። ግን እንደዚህ አንተኛሽን አጸዱ ትንሽ እስክትቀይረው ድረስ ልብሷል። በፍጹም እኔ ስራ አሁን ስንጠይቅ እንጠናቀራለን። ካለሙበት ነይማ ነይ። ቀስ በል አትቅለብለብ። ሌባ ሞጥልፍ ዝም በል። እኔ ነኝ ጠይቃት። ነይማ ነይ ነይ። ኧረ ቀስ በል ስለሚኛለሽ ታለሙበት። ይኸውልሽ ሌባው ባል ያጭበረበረኝ ካንቺ የተወሰደ አረሻ ትንቧለል ሰው ፊት እያዋረድሽ ነው። ታለሙበት የዛሬ 2 ዓመት ወይንስ ላም የሸጠብሽ ነው ያለው? የዛሬ 2 ዓመት ይሄን ወርቅ ካንቺ ነው የገዛሁት። እሷ ፎርጀር ነው ትላለች። ይሄው መስክሪላት በይ። ልሽ ካመጣ በዛ ከለቀምክበት እዚያ ወሰደው እንጂ ምን አውቅልሃለሁ። ካንቺ ነው የገዛሁት እያልኩሽ እኮ ነው። ታለሙበት እናንተ ሸጥልህ እዚህ ነው የገዛሁት። ካንቺ ነው የገዛሁት። አዎ አጭበርባሪ ሌባ ማን አንተ? ይረፉት ሶስት ለሰው ስም አታጥፋት። ዘርበ በደንብ ይዩትና ይንገሯት። አንተ እኔ ወይ እንጂ እኔ እኮ የተከበርኩ እኮ ንጹህ ዕቃ አምጥቼ እኮ ነው የምሸጥ እኮ የተከበርኩ ነጋዴ ነኝ። ወረቀቱ እኮ አለኝ። አምጣዋ ላምጣው ፋክቱሩ አምጣው። የት አለ? ይመጣል አለ ሳጥን ውስጥ እናመጣዋለን። ይመጣል። እምለቅሽ እንዳይመስልሽ ምንድን ነው የሚያጫጫችሁ? ይሄ ምንድን ነው? ልጁ ነው ራሱ ይሸጥልኝ። ምንድን ነው ይሄን አንተ አይደል የሚሸጥልኝ? የዛሬ 2 ዓመት። አሁን እንግዲህ ደግሞ በረቱ የከብቶች እንትን ይበልና በስነ ስርዓት ይሰራና ከዚያ ደግሞ ከብቶች ይገዛሉ። እሺ እንደዚህ አይደል ይፈልግ እንዴ አልሽ አንቺ? እንመካከር ብዬ ነው። አጉልማ እንለያዩ ዝም ብለን እንትን አለ። አይዞህ ይሄን ያለዳ ይመጣል ብዬ አስብ። አንቺ እዚህ መጥተሽ ነው ደግሞ እንዴት አስተቀመጭ። ቆይ ኖሪ ተቀመጭ። እንዴት ታስገባታለህ እዚህ ቤት? እንደዚህ አንከታክቶ እንደዚህ ተሰውነት አስወጥቶ አርግፎ አንክቶ እንደ ቆርወዚ አምሶ እንደ እንቁቶ ዘርግቶ እንዴት ታስገባታለህ እዚህ ቤት? እንደው ተይው አለማወቅ እንደው አለማወቅ መካከር ነው። በ80 ዓመትሽ በግድ ቢገለስስሽ ደግሞ ባንቺ ብሶ ደግሞ
ያቆፍሽ እናት አባት ያሉ እየተባለ እየተፈሪ ያንቺ መለገጫ ነው አንቺ እንደው ሲመታኝ እንደው ሆድ ባሰኝና ምንጭ ተዚያ ተቀመጥ በሞቴ እንዳይሆን ብለህ ነው እንዳይሆን ተግባ ብለህ ነው በይ እንግዲህ አስቡን ነው ላይ ተቀመጭ እኔ እዚህ ልቀመጥ አልማ እንደዛ አርጓ ደብደብ እንኩቱ አላረገም አለ ሰው አላስቀረም አሁን ማን ያስታምምህ ነበር ቆሮ ነው ወይ ያሰርክልኝ ስተባል ድረስ ወለን የመኪና ይውድ የበሽክሊሊት ይሆነ አይታወቅም ወለን ነው እቺም አለች አብራችሁ እዩልኝ ምንድነው ነው የሚሉ ያን ሁሉ አብር ፎጭ አርጋውች እኔ መጥቼ ገዝቻለሁ ካንቺ እኔ ደግሞ ለሷ ሸኩለት እዚህ መጥቶ ቢያበርቅብኝ አታንበርቅብኝ አት የኔ አለ ታይልኝ እንደሆነ ይልኝ እናንተ ምንድነው ወይ በጊዜሽ ይጨላሉ አይደል ምንድነው የምትለው አትፈኝ ደግሞ ይጨላሉ ነኝ ዋንቺ ልቅሶ ነው ምንድነው ብለሽ ሄደሽ ነበረ ደንበኛ ከሚሄድብሽ በየ ሰጠዋቸው አውጥቼ አንተ ነሽትላችን እኔ ነኝ ሰጠዋቸው ምን ነው አንተ ራስ ዝም በይ ነግሬሻለሁ እንጂ ወይኔውን ከየትኛው ነው እጁ ወፍራም ነው ሲለኝ ጥምዝ ነው የምፈልግ ሲለኝ ይሄን ሰጠሁት ከጥቁሩ ሳጥን ይሄን ደግሞ ከቀይ ሰጠሁት ከትንሿ ከቀይ ቦድ ነው እኮ ይሄ ቦድ ነው ይሄ ቦድ ምን ነው አይ በይተወኝ ያለም እንደው እሱ ላይ አትፍረጅ ጉድ ያለ እኔ ላይ ነው አንቺ ልክ ነሽ እኮ እንትንሽ ልክ ነሽ ከሰታው ያለኝ ያለኝ ነው እና አሁን ምንድነው እኔ ላይ ነው ያለ እኔ ደግሞ የልሽ በሰዓቱ የዚያን ጊዜ አልነበርኩም ነበረ ይሄ ምንም አያውቅም ምንድነው እና ይኸውልሽ ይሄኛው ይሄ ኦሪጂናል ወርቅ ነው እና መቀመጫው ለብቻ ነው ይሄ ደግሞ ሰው እንደ ፍላጎቱ ነው ቅቡን ነው የምናረገው ይሄን የሚያክል ሰውዬ ነው አሁን ምንም አያውቅም የምትሉን ማጭበርበር ካልሆነ አያውቅም እና አልነገርኩትም ሁሉም ቤት ያለው አንድ አይነት ዕቃ ስለሚመስለው ነው እና እኔ ደግሞ ይኸውልሽ የዚያን ቀንት ያለ ወትሬ ቆልፍትቻ መዲ ነው ይሄ ሁሉ ስህተት የተፈጠረ አይደል ትንሽትን አያውቁም ተብሎ በውድ ዋጋ ትልቁን ወርቅ ነው ማጭበርበር ይሄ ጥሩ ነው አትጮባት አላወቅንም ሳላውቅ በቃ የሰጠሁም ማዋቂ ህኒንሳ ቆይ አንተ ያሳደብ እንጂ ይሄ ነገር እኮ ትልቅ ጥፋት ነው ብለን ዝም ብለህ አጋድርሽኝ እኮ ያንተ ምንም አይደለም የልጁ ጥፋት ነው ትወጪዋለሽ ያለማወቅ ነው ትወጣዋለሽ ያለማወቅ እኮ ሚስት አንተ ነህ እንጂ እኮ ነው ቆይ አሁን ገንዘባችንን ትቀይሩልናላችሁ ወርቃችንን ትሰጡናላችሁ አትሰጡንም ነው እኛ ጥያቄው በዚያ በሁለት ዓመቱ ዋጋ እንዴት አድርጌ አሁን እሸጣለሁ የጥፍ ጨምሯል ጨምሩና ወሰዱ በቃ እና ሜዳ ላይ ይሰራው ገንዘብ ሲል ሆነ የሚፈልግ ተመሳሳዩን የሚፈልግ ተመሳሳዩን ዋናውን የሚፈልግ ደግሞ ዋናውን እያልኩ ነው እያማረጥኩ ነው የምሸጥ አንተ አፍሰህ ሰጥህ ለሁለቱም እና ይሄ እንደዚህ ነው ይሄ ኦሪጂናሊ ነው ይሄ ደግሞ ፎርጅን ነው ብለሽ ታሳይ ነው እኮ እኔም ሸጥ ነበር አንቺ በሌለሽ ቀን ተኛ እንዳይነክ እንዲያደርግም ተይ እንጂ አንቺ ተዛ አታቀባቢው እንዳይጨው አላውቅ እኮ ብዬ ነው እንደው ሲመታ ወደ ባሰ አንቺ ተዛ አታቀባቢው እንዳይጨው ቀጥ ብለሽ እንደው ምን ታይው አፈር ልማልሽ ለፍተሽ እኔ ነኝ ያቀባበውት ለምደውሃል ዝም ብለህ እንደዚህ መትበስበስ ለምደውሃል እየቀደዱ ሁለዚህ በሽመን እንዳቡጀድ እየሰረጠጡ ትቀመጣለህ ወንድነት ያለ ቤታችን አንተ ተፈጥረ እኛን አስናቅ ትበል መካከር ምን ችግር አለ ያለ ነው ተይ ኧረ ተይ እንጂ አሁን አንተ ተኛ ቤት ትወለድ ግን የእናት ወር ዝጉርጉር ነው የሚባል አንተን ማፈሪያ አንተ ማፈሪያ ነህ እንግዲህ እስታድሜ ልክህ እንደዚህ እየሰባበሩ እንደ እንጨት አንተ የጫቅማ እንጨት ስርጥ ቀፎ ነህ አንተ አትረባ እየሰረጠጡ በየጊዜው እዚህ ያስቀምጡሃል እጄ በይ እንደው የሌላ ቀን ትመጫለሽ አንተ እንደው ምኑን የበልተው በቷት በጥፊ በመተኝ ይሄን ያልጩት እንደው አላደምጣ ምን ይትፍየል ናታ እንዴት ያለች እህት ናት ያለችው ደግሞ ኩታም ደግሞ ለውጭ አርኩኝ ጥላቱን እኔን ያክል ማራጉን አግኝተሽ እኔን ያለው ኩታ ደግሞ አሰርተሻል ማፈሪያ ወይኔ ዛሬስ እናንተ ሰዓት ደበድበኝ ዋ አት እንዴት ያለች እህት ናት ያለችው ፍየል ነው እንዴ በልታ ታንቺ ወንድም ፍየል ምላስ እንዳንቺ ወንድም እያነሱ እንደም ወይ ተማፍረጥ በምላሱ በትነከኛ አለብሳት እንዴት ይሄንንም ለመኖር ብዬ ነው ዝም ያልኳት የነበረ እንዴ ያረጋት